ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ 3D printing technology will be introduced to construction projects in Ethiopia, announced the Federal Housing Corporation. The agency has signed an agreement with the Australian company Balmet Group to support the implementation of this technology. By using 3D printing, Ethiopia aims to reduce construction costs by more than half compared to traditional building methods and significantly accelerate project completion. The technology relies on 98% locally sourced materials and makes it possible to complete large-scale housing and infrastructure projects within months. It is expected to usher in a new era of housing development, delivering high-quality, affordable homes quickly across the country. Here you go. ገብተናል የሚዲያው ድሮን ባህር ኃይል ተመስለን ነው ያገባለ እንደ ባህር ኃይል ነው ስታይል ያደርገን ዛሬ ጥሩ ነው ይሁን ባህር ኃይል ሞቱ እንዴት ዋላችሁ እንዴት አረፈዳችሁ እንዴት አደራችሁ ሰላማችሁ ብዝት ይበልልኝ እንግዲህ የሚዲያው ድሮን ዛሬ ለሶስት በተለይ ዋናው የመሰረታዊ ጥያቄው ጉዳይ ዛሬ አውጥተን በቃኝ እንትን ማድረግላችሁ ሼር ማድረግላችሁ ሰዎች በጣም ብዙ ፋይል ስለሞላ የላኩላችሁ ዲሊት ያደረኩት ስለሆነ የምትፈልጉት ፋይል ካለ ቶሎ አስቀምጡ ሴቭ አድርጉት አስፈላጊ ከሆነ ምክንያቱም እኔ ከዚህ ጋር ሙሉ ፋይላችሁን ዲሊት ያደረኩ ነው ያለው እስከዛሬ ተላከውና በኋላ እንዳታጡት የምትፈልጉት ካለ የመረጣችሁ ሴቭ አድርጉት አለበለዚያ የግድ ነው ፋይልን ዲሊት ማድረግ ስላለብኝ ነው እሺ ሰላማችሁ ብዝት ይበልኝ ውድ ኢትዮጵያ ቤተሰቦቼ እንግዲህ ሶስት ነገሮች ላይ መጣበታለሁ በተለይ መጣበት ዋናው ጉዳይ የጥያቄያችን ጉዳይ ነው ጥያቄ ነው ወይስ ፍቃድ ነው የሚባለው ነገር እንግዲህ ያነጋገረና ያለው በከፍተኛ ሁኔታ ላይ ነገሩ ተጫዋጭቷል ያለው ያለ መንግስታትን ዕውቅና ነው የምንፈልገው ፍቃድ ነው የምንፈልገው የሚለው ነገር ላይ ምንም ማሳወቅ ብቻ ነው የሚል መልስ አግኝተናል ግብጽ አሁን በሄደችበት አካሄዷ በጣም ይሄን ያክል ጥግ ድረስ እስከ መጨረሻው ድረስ የምትሄድ ከሆነ እኛም ደግሞ የራሳቸው ውሳኔ ስላለብን መወሰን ስላለብን ኢትዮጵያ አባይን ከላይ ቀጥታ በግድብ ገድባ ወደ ኢትዮጵያ እንዲፈሱ የማድረጉን ኃላፊነት ልትወጣ ነው ግብጽ ከዚህ በኋላ ከኢትዮጵያ ከአባይ የምታገኘው ውሃ አይኖርም ይሄን ለማድረግ መብት አላችሁ የሚለው ወይስ ጥያቄ ጠይቀ ነበረ ሙሉ መብት ነው ያለን ሙሉ ማሳወቅ ብቻ ነው የሚጠበቀው ከኛ ምን ማሳወቅ ብቻ ነው የሚጠበቀኝ መብታችን ሙሉ መብት ነው እነሱ እንደሚሉት ቀይ ባህር የኛ ነው ቀይ ባህር የኤርትራና የግብጽ ብቻ ነው እንደሚሉት ሳይሆን ሙሉ መብት ነው ያለን ይሄን ለማድረግ ለመገደብ ሙሉ መብት አለ እና ያው ግድቡን በተለያየ ፍሳሽ ወደ ሀገራችን ወደሚገቡ ቦታዎች ላይ በእንትን ምንድነው ያለው ምንድነው የሆነ ነገር ብቻ ማድረግ ፍሳሹ ወደዚህ ማምጣትና የተለያዩ ግድቦችን ጠቅላይ ሚኒስትሩ ያሉት መቶ ግድቦችን በመገደብ
አባይን ውሃ ማሳጣት፣ ግብፅን ውሃ ማሳጣት የሚል ነው። ይሄ በጣም ትልቅ ነገር ነው። በጣም ትልቅ ውሳኔ ነው። እዚህ ላይ ስራ ይጠይቃል፣ ዋጋም ያስከፍላል። ስራ ብቻ ሳይሆን ዋጋም ያስከፍላል። እንግዲህ ግብፅ መንግስት ይህን ሰምቶ ምን ይላል የሚለውን ነገር እናውቃለን። አለበለዚያ በክፍያ ውሃ እንሰጣታለን፣ ገንዘብ ትከፍላል። ሁለት ነገር ነው የምናደርገው እና ብዙ ቻንሶች አሉ ይሄን ለማድረግ እና አንዳንድ ምሁራኖችም አነጋግረናል በዚህ ጉዳይ ላይ። ጉዳዩን የያዙትም ሰዎች በጣም በዚህ ጉዳይ ጠለቅ ያለ እውቀት ያላቸው ሰዎች ናቸው። ጉዳዩ ላይ ድረስ ሊደርስ ተደርጓል ያለው ይህንን እናደርጋለን። ግብፅ ከዚህ በኋላ ከአባይ የምታገኘው ጠብታ ውሃ የለም። አዎ ይህንን በደንብ ነው አንዴና ለመጨረሻ ጊዜ አስረግጠን ነው። እንዴት ነው የቤቱ ጉዳይ? እንዴት ሆነ? የቱ ጉዳይ? የትኛው አላለቀም? ምን ያልቃ? እሺ if they need water they have to pay. thank you። ይሄ ነው። ይሄ እንግዲህ ሁላችንም በየሚዲያው ላይ ማጮህ ያለብን ጉዳይ ነው። ኢትዮጵያ አባይን ገንብታ ለራሷ ሀገር ልታወል መሆኑን ሁላችሁም በቲክቶክም በሚዲያም በተለያየ መንገድ ይሄን ትንበሉ በደንብ ካይሮ ላይ ይሰማ፣ ይጩህ በደንብ አድርጎ። ያው የኛን ነገሩ የኛን ትርጉሙ ስለሚያወጣ ዛሬ ግብጾች ያወራሉ፣ ማውራታቸው አይቀርም። እኛ ደግሞ እንዲያወሩት እንፈልጋለን። ምክንያቱም እነሱ ቀይ ባህርን ከኤርትራና ከግብፅ ውጭ ሊያዝበት የሚችል የለም ብለው ሐሰት ዜና አውርቶ ዓለም ላይ ሁሉ እየተወራ ነው ያለው። ስለዚህ እነሱ ይህንን ያክል በማያገባቸው ነገር ካሉ እኛ ደግሞ የራሳችንን ማውራት የሚችሉ ነገር ማናወራበት ምክንያት ምንም የለም። ስለዚህ ላይ ሁላችሁም ዜግነት ግዴታችሁ ተጭ ኮሩ ኡጋንዳ የባህር በር የሌለን የአፍሪካ ሀገሮች ተቀናጅተን በሰላም ካልሆነ በጦርነት ማግኘት አለብን ብላ መግለጫ ሰጥታለች። ኦኬ እሺ፣ ይህንን ለዚህ ነው ማድረግ። ሌላ ግብጾች የግብፅ መንግስት ኤርትራውያኖች በሙሉ ወደ ሀገር ይግቡ ብላ አውጃለች። ማንኛውም ኤርትራዊ ወደ ግብፅ ዌልካም ብላለች። ኢትዮጵያም ያሉት ኤርትራውያኖች በቀጥታ ተነስተው ወደ ግብፅ ሊገቡ እንግዲህ ስራ እንደጀመሩ ነው የተነገረን ያለው። ግብፅ ያሉትን ውጭ ሀገር ያሉትን ኤርትራውያኖች በሙሉ በራሴ በኤርትራ ምድር ላይ የራሳቸው ኤርትራ የምትባል መሬት ሰጥቻቸው መኖር ይችላሉ ብላ አንድ ቦታ ከካይሮ ስንት ኪሎ ሜትር ወጣ ያለ ቦታ ኤርትራ የሚል ቦታ ሰይማ ሰጥታቸዋለች። እንግዲህ ሰዎቹም ያው እንድትገቡ የሚል በየቦታው የተነገረ ነው ያለው። ይሄው ራሳቸው ሲናገሩ ስሙ። ንግብፅ ክትመፁ ደሊኹም ኮንታክት ይሄው እነሱ ዌልካም ኤርትራውያን ንግብፅ ክትመፁ ደሊኹም ኮንታክት ግበሩ ምሳይ ብክልተ መዓልቲ ብሰለስተ መዓልቲ ንገብረልኩም ሰብ ዝቕበለኩም ኣብ ግብፂ ድሕር ደሊኹም ኩሉ ነገር ኮንታክት ግበሩኒ ዋትሳፕ ናተይ ኣብቲ ፕሮፋይል ናተይ ክትራ ዌልካም ኤርትራውያን። ይሄ እንግዲህ የሚናገረው ምንድነው? ግብፅ በተሰጠችን ቦታ ለኤርትራውያኖች ኤርትራ መሬት ብላ በሰየመችን ቦታ ማንኛውም ኤርትራዊ ከዚህ ሰዓት በሙሉ ሱዳንም የተቀመጣችሁ ኢትዮጵያም የተቀመጣችሁ የትኛውም ዓለም ያላችሁ ግብፅ በተሰጠችን ቦታ ገብተን ለመኖር ዩ ዌልካም ነው የሚለው። ኑ ዓለም ነው ቪዛ ያስፈልጋችሁ ኤርትራዊ እና ቀጥታ ገብታችሁ መኖር ትችላላችሁ የሚል ነው። ለማንኛውም ኤርትራዊ የቦታውን ስፋት አንድ ሰው ልኮልኝ ነበር፣ እዚህ ጋር የቦታውን ውስጥ ልኮልኝ ነበረ። ዞሮ ዞሮ ግን ኤርትራውያኖች በሙሉ ከአሁን ሰዓት ጀምሮ ወደ ግብፅ እንዲሄዱ ግብፅ ቦታና መሬት ሰጥታችኋለች። ይኸው እንግዲህ እነሱም አድቨርታይዝ እያደረጉ ነው ያሉት። እኛም እንደገና አድቨርታይዝ እናደርግላቸው። ይኸው እያደረግላቸው ነው ያለው። ዌልካም ኤርትራውያን ንግብፂ ክትመፁ ደሊኹም ኮንታክት ግበሩ ምሳይ ብክልተ መዓልቲ ብሰለስተ መዓልቲ ንገብረልኩም ሰብ ዝቕበለኩም ኣብ ግብፂ ድሕር ደሊኹም ኩሉ ነገር ኮንታክት ግበሩኒ ዋትሳፕ ናተይ ኣብቲ ፕሮፋይል ናተይ ክትረኽቡኹም። ይሄ እንግዲህ ትልቅ ነገር ነው። ምንድን ነው አሁን በተለይ በጣም ደንግጠዋል። ቀደም ሲል ታውቃላችሁ ዋትሳፑ ሲዘረፍ የኛ ዋትሳፕ ሲጠልፉት በቀጥታ ወደ አክሽን ነው የገባ ነው። አክሽን ነው ማጣራት ነው ያደረግነው እና በዚህ ላይ እንደነገርኳችሁ የፖሊስ ደህንነት ኃይሎች ተረባርቦበታል፣ መከላከያ ተረባርቦበታል፣ ኢንስታ ተረባርቦበታል፣ አርቲፊሻል ኢንተሊጀንስ ተረባርቦበታል፣ የደህንነት ተቋማቶች በሙሉ ተረባርቦበታል፣ ባንክ ተረባርቦበታል። ከፍተኛ ክትትል አድርገን የያዘው ሰዎቹን መያዝ ላይ ነው። ሰዎቹ ደደቦች ስለሆኑ የባንክ አካውንታቸውን አስቀምጠው ነበር። በዛ ባንክ አካውንት መሰረት ነው ትራክ ያደረግነው። በባንክ አካውንቱ ላይ ስልኩ የኔ ነው፣ ስሙ የኔ ስም ስለነበር ኮርዳይት ስለሚል ብቻ አንዳንዶቻችን ደግሞ እኛ በሌላ መንገድ የመጣንባቸው የባንክ አካውንት በባንክ በኩል ስለማችል በቴሌብር ላክልያል። ቴሌብር ደግሞ ሲልኩ ደግሞ ስልኩን ነው የሚልኩልህ። ቴሌብር በስልክ ነው የምትልከው። በዚህ ያደረግን ነው የተወሰኑ የመጀመሪያውን የለቀምናቸው። እነሱ ከተለቀሙ በኋላ ግን እንደ ጉድ ተለቃቅሞ ትላንትና ብቻ እስከ 130 የሚሆኑ ሰዎች ተይዘዋል። ከተያዙት ውስጥ ዝም ብሎ ባለማወቅ በየዋህነት ቢዝነስ ውስጥ ከገባ ካልሆነ በስተቀር 80% ኤርትራውያኖች ናቸው። 80% የአዋላ ስራ፣ የመኒ ትራንስፈሪንግ ስራ፣ የምን ስራ የሚሰሩት 80% ኤርትራውያኖች ተገኙ።
እስር ቤት ታስሯል። ከ500 በላይ ባንክ የእነሱ አካውንት ተዘግቷል፣ ፍሪዝ ሆኗል። ባለፈው ነገራቸው ገና ይህ ሁሉ መንግስት ሳያውጅ በፊት ነገራቸዋል። እዚህ ላይ ወጥተን ነገራቸዋለሁ። ሁላችሁም በዚህ ጉዳይ ላይ እንደዚህ ቁጥር ላይ እንደዚህ ብሎ ነገራቸው ነበር። ስለዚህ ይኸው ዛሬ እንግዲህ መንግስት ራሱ ኦፊሻሊ መግለጫ ሰጥቷል። እኛ የምናደርገው ነገር ምንም የለም። ያው እንግዲህ መጨረሻውን ማየት ነው ማለት ነው። ግብጽ ብቻ አይደለም፣ ሁሉም ጎረቤት ሀገራት ለውሃችን መክፈል አለባቸው። ነቲንግ ፍሪ ቲንኪንግ አትደማዋጭ ይሄን ያለው እና አሁንም ይቀጥላል። ዛሬም ትልቅ ኦፕሬሽን አለ። ብታምኑም ባታምኑም በየባንኩ ፍሪዝ የተደረገ የሚገኘው ገንዘብ ልነግራችሁ አልችልም። በሚሊየንስ ብር ነው የሚቀር፣ ብዙ ሚሊየን በመቶ ሚሊዮኖች የተያዙባቸው ያለው እና ይህን ያክል አገሪቷን ዕዳ አድርገዋት ነበር ማለት ነው። እሱ ብቻ አይደለም፣ ከፍተኛ የእህል ክምችቶችም ጭምር። አንዳንዶቹ ሲያዙ የዘይት አከፋፋዮች ናቸው። መጋዘናቸው ውስጥ ስንት መጋዘን ዘይት ነው ያለው። አንዳንዶቹ ሲታዩ የእህል ክምችት አካፋፋዮች ናቸው። ሲታይ መጋዘናቸው እንዳለ እህል ነው። ይሄ ሁሉ ገበያ ላይ የለም የሚባለው ጤፍ በሙሉ እነሱ መጋዘን ውስጥ አስቀምጠውታል፣ በተለያየ መጋዘን እና በጣም ይህን ያክል ሞተን ነበር ወይ ነው የሚያሰኘው። እና በጣም ነው ያዝነው። እንግዲህ አሁንም በዚህ አጋጣሚ ላይ የተወሰደ ያለው እርምጃ በጣም የሚያኮራ እርምጃ ነው። ደስ የሚል እርምጃ ነው እየወሰደ ያለው። ከዚህ በኋላ እንግዲህ ሁሉ ነገር ያው ወደ ተባለበት ቦታ ልንሄድ ነው ማለት ነው። እነሱ አስቡት የነበረው በተለይ አሁን ለዚህ ለሚጠራው ምንድነው የህዝባዊ እምቢተኝነት የስር ነቀል ለውጥ አብዮት ከገበያ ላይ እህሎችን በማጥፋት ዘይቶችን በማጥፋት ስኳር በማጥፋት እህልን በማጥፋት የኑሮ ውድነትን በማምጣት ህዝቡ በነቂስ ይነሳል በሚል ጭምር አብረው ነበር። በዚህ አጋጣሚ ላይ ኢትዮጵያ ውስጥ ለሚሰራው ማንኛውም ስራዎች ፓርቲ የሚቋቋም ድርጅት የሚቋቋም ተቃዋሚ የሚቋቋም በሙሉ ከጀርባቸው ያለው ህወሓት ሻዕቢያ ነው። ከድሮም ጀምሮ ኢህአፓ የሚቋቋመው ሻዕቢያ ነው ያቋቋመው፣ ኢዲዩን ያቋቋመው ሻዕቢያ ነው፣ ኢጫት ያቋቋመው ሻዕቢያ ነው። በሙሉ ፓርቲዎች የሚያቋቋመው ሻዕቢያ ነው። ህወሓትን ራሱ የፈለገው ሻዕቢያ ነው የወለደው። ሁልጊዜ በዚህ የተካኑ ናቸው። ስለዚህ ነው መሀላችን ውስጣችን ስላሉ የት በኩል ምን እንደሚያፈነዱ ያውቁታል። አሁን ነው መጀመሪያ ጊዜ አይኑን የገለጠ መንግስት መጣ። አሁን ጠይቃቸው ሁሉ ነገር መንገዱን ስለሚያውቀው ማለት ነው። እና በዚህ ጉዳይ ላይ ነው ያለው እና ይሄ እንግዲህ ደስ የሚል ነገር ነው ያለው። እንግዲህ ያው የአርስታችን ላይ እንመለስና ህወሓትና ሻዕቢያ የዘርፉትን ከፍተኛ ገንዘብ ተያዘ፣ የእህል ክምችቱን ተወረሰ ነው የሚለው። እንግዲህ እዛ ላይ እንደነገርኳችሁ 80% ቀደም ሲል የነበሩ የህወሓት ከፍተኛ አመራሮች፣ ከፍተኛ የህወሓት ተጠቃሚ የሆኑ ሰዎች ሁሉ አሉበት። ዛሬም ብር የሚሉት እነሱም ጭምር የተያዘባቸው። እነ ምግበይ እንግዲህ ታውቃላችሁ ከ10 ምናምን ቤቶች በላይ ነው ያለዋቸው። እነ ሞንጆሪኖም ቀላል ነገር የላቸውም። በብዛት አሁን በዚህ በኩል እንዋጋለን ወደ ስልጣን እንመጣለን የሚሉ የህወሓት አመራሮች በሙሉ ባለሀብቶች ናቸው በሙሉ። ስለዚህ እነሱ ጭምር ነው እየጣራ ያለው ነው። ይሄ እንግዲህ ትልቅ ነገር ነው። አክሽን ከተወሰደበት ትልቅ ነገር ነው። እንግዲህ በትናንትና በነበረው ኦፕሬሽን ደግሞ ማታውን ነግራቸዋለሁ ነበረ። ህወሓትና ሻዕቢያ ተቀጥቅጠው የሀራ መሬትን ለቀው ወጥተዋል። ሙሉ በሙሉ የተደመሰሱት ሙሉ በሙሉ Здравствуйте, привет, как дела? Ходи, Ален, как нормально, как здоровье? Как из в России все нормально, молодец. ሰውጆች ስለገቡ ነው፣ ራሻዎች ስለገቡ ነው እዚህ ጋር። ይሄ የሚገርም ነው። እንግዲህ ይሄ ሳይጀምሩት ተው ብለን ነበር። ጦርነቱ ጥሩ አይደለም እረፉ ብለን ነበር። ንጹህ ትግራዋያኖች ራሳቸው በራሳቸው ጊዜ ተው ብሏል። እነ ጃዋር ጻድቃን ተናግረዋል፣ እነ ሳሞራ ተናግረዋል። ዛሬ ሀራ መሬት የገቡት ሁሉ ከፍተኛ ጀነራሎች እኮ አሉበት። ሀራ መሬት ላይ ኮሎኔሎች አሉበት፣ ነባር ታጋዮች ሁሉ አሉበት። አንፈልግም፣ በቃን ትግል ከዚህ በኋላ በቃን ጦርነት ከዚህ በኋላ። እናቶች ወጥተው አልቅሰዋል፣ አሳይቻቸዋለሁ። ማን አለብኝ ደብረጽዮን ስልጣን ላይ ካልወጣው በስተቀር ነው። ታደሰ ወረደ አራተኛ ጊዜ ሊገሉት ትናንትና ሞከሩ። ወይ ቆስሏል መሰለኝ አላውቅም፣ እርግጠኛ አለኝ። ብቻ አራተኛ ሞከሩበት። ታደሰ ወረደ እንደሚገደል የታወቀ ነው። ይሄን እንደ ሟርት አለ የምናወራው።
ትግራይ ለቆ ካልወጣ በስተቀር የጌታቸው ጣፋንታ ነው የሚገጥመው። ጌታቸው እኛ ባናስወጣው ኖሮ ዛሬ ቆርጦ መበልተውት ነበር። አሁንም ታደሰ ወረደ ላይ እንግዲህ ትላንትና የተደረገው ሙከራ የግድያ ሙከራ ነው የተደረገበት። ቆስሏል ነው የተባለው ወይስ ደግሞ ከእንትኑ አምልጧል አላውቅም። በኋላ እናጣራለን። ግን በከፍተኛ ሁኔታ በህይወት መኖር ባለመኖር ውስጥ ነው የወጣው። ግን አይለቁትም። ይህንን ቃሌን ያዙት እነሱ ጉልበት ይዞ ካልወጣ በስተቀር የትግራይ ክልል ፕሬዚዳንት ነኝ ብሎ እንደ መሪነቱ እንደ ኃላፊነቱ ውሳኔ ካልወሰነ በስተቀር እመኑ፣ አንደኛ የትግራይን ህዝብ ለሁለት ከፍሎ ያስጨፋጭፋቸዋል። ትግራይ ለትግራይ ያልቃል። አሁንም እኮ ሀራ መሬት ላይ የሚጨፋጭፈው እኮ መከላከያ አለ። ራሱ የሀራ መሬት ላይ ያሉት ትግራይ ታጣቂዎችና ከዛ የመጡት ህዋቶች ናቸው እየተዋጉ ያሉት ይታኮሱ ያሉት። ሲነኳቸው ነው የአፋር አርብቶ አደሮች የገቡት። አፋሮች ደግሞ ያውቁታል፣ ነግሬያቸዋለሁ። ቦታው የነሱ ማለት ለነሱ ቢንጎ ነው። ለአፋር አትችሉም፣ አየሩ ራሱ ይዋጋላቸዋል፣ መሬቱ ይዋጋላቸዋል። ተው አላልኩ በዚያው ትችል እኔ አፋርን ስለማቅ ነው የምላቸው። መሬቱ ይዋጋላቸዋል፣ ለአፋር እረፉ አልኳቸው። ብር እየወጡ በየሜዳው እየለፈለፉ ገቡ። ያው እዛው በላች እዛው ቀረች ሆኖ ቅጫል ማለት ጥያቄ ኮርዳት ይጠይቃል። ይሄ ነው። ስለዚህ ይሄ ምንም ነገር ማድረገው ነገር የለም። ከዚህም የከፋ ነገር እንደሚመጣ አልጠራጠርም። ሌላ ፕሬዚዳንት ትራምፕ ብቻ ሳይሆን ፑቲንም ሌሎችም አገራቶች ሀያላን የሚባሉ አገራቶች በሙሉ የአሰብ ጉዳይ ጊዜ በማይሰጥ ሁኔታ ላይ ኖ የስ ኦር ኖ የሚለው ነገር ማወቅ እንፈልጋለን የሚል ጥያቄ ነበር ያቀረብነው። በአንድ ድምፅ ትላንትና ምሽቱን ለኢሳያስ አፈወርቅ አሰብ ወደብን ጠርተህ እንድታስረክብ የሚል ትእዛዝ ተሰጥቷል። ምን አይቦጭቁም እባክህ። እስኪ መንግስት እኮ ለእኔ ስጠኝ ግድ ይላል። ይሄ ባንክ እኮ ኦፕሬሽን እኮ ትልቁ ስራ የሰራሁት እኔ ነኝ። ንግድ ባንክ ምን አለ ኮሚሽን አልሰጠኝም። ሌላው ሀገር ላይ እኮ እንደዚህ አይነት ነገር ስራ ሰው ሲሰራ እኮ ለዛ ሰው ማበረታቻ ተብሎ ይሰጣል። እናንተ አትሰጡ፣ እዛው አፍናችሁ ነው ትሉት እንጂ አሁን እኔ መሞገስ አለብኝ፣ እኔ መሸለም አለብኝ። የተወሰነ ነገር በጨቅ አርጉት ኮርዳይትና ይሄ ይገባል ብላ ስጡ። አትሰጡም። እናንተ ግን የፕሮጀክቱ ባለቤት እኔ ነኝ። አትሰጡም፣ በታምር አትሰጡም። አትሰጡም ስለማውቃችሁ ነው ወይ ሰላም ዲቪ። እኔ ቅርታ አድርግልኝና ታደሰ ወረደ ጆከር እየተጫወተ ነው አላምነው። ጊዜ በአክላይ ላይ መሳሪያ ደቅ ነው እሱ ራሱ ቢያስተዳድር አይችልም። ተው ዝም ብሎ እሱ እስኪ በጥሱ አሁን ጥሩ ሀሳብ ነው ያመጣው። ማን ነው አሁን ይሄ ለዚህ አይገባኝም። እስኪ ለኔ ለኮርዳይት አሁን የሆነ ድርሻ አይገባው። ይህን ያክል ሚሊዮን ብር ባንክ እንዲያገኝቱ ይህን ያክል ሚሊዮን ብር እጁ ላይ እንዲገባለት ተደርጎ ትልቁን የብዝበዛ የሀገሪቷን የመዘበዘያ መሳሪያ እጁ ላይ እንዲያስገባ እኔ መንገድ ፈር የቀደድኩት የባንኩን አይን ገልጬ የመንግስትን አይን ገልጬ አይገባህም ትላላችሁ ለኔ? ባንኩ ንግድ ባንክ አዳምጥ፣ ንግድ ባንክ አዳምጥ፣ ራስ የባንኩ ስራ አስኪያጅ ስም አዳም በኢትዮጵያ በንግድ ባንክ ደረጃ ጠርተህ ልትሸልመኝ ይገባል፣ ልታመሰግነኝ ይገባል። አዎ እና ትንሽ ተነጋገሩና አንድ ኮሚቴ ነገር አቋቁሙና ትንሽ ነገር ትንችን በተስ አርጉ ለኔ ያ ይገባ። እስኪ ይገባ አርምቱራ ቁጥር ጻፉ፣ አንድ ቁጥር ጻፉ። ትልቅ ሴል እኮ ነው የተመጣው። እንዲህ ነው እኮ ያሻርኩት መንግስት፣ እንዲህ ገንዘብ እንዲሻል በቃ ደስማ ብር ነው ያለው ብር። አንድ ቁጥር ጻፉ እስኪ ይገባ አርምቱ። አንድ ቁጥር ጻፉ ይገባኛል። አንድ ቁጥር ጻፉ ይገባል የምትሉ በቃ ያ ያሉ እኮ ነው ባንኮቹም ያሉ መንግስትም ያሉ ይሄው በሙሉ ይገባዋል። አንድ ቁጥር አለ ሻይ ላይ ተጥባክ ነው እንደው ልፉ ብሎ ነው እንጂ ቢሞቱ አይሰጡም። ቢሞቱ አያመሰ ሰርተፍኬት ስጡኝ። እሺ ተው ብሩ ይቅር፣ ሰርተፍኬት ስጡኝ። የምስጋና ሰርተፍኬት አትሰጡም። ቢሞቱ አይሰጡም። አዎ እንደዚህ ሌላ ቢሆን ኖሮ ይሄ ካባ ተደርጎልኝ ምናምን ነበር እኮ ቢሸጡ። ቲፎዞ ቢኖረኝ ኖሮ የለኝማ ቲፎዞ ነኝ። በቲፎዞ አሁን ይህንን ስራ ለስራ የሚል አንድ ፕሮጀክት ማናጀር ቢኖረኝ ኖሮ ደግሞ ፕሮጀክት ማናጀር ሁሉ ሰው ማናጀር ይላሉ። አዲሱ ስታይል ማናጀር ይላል። እኔ የለኝ ማናጀር የለኝ ምን የለኝ። እኔ ልጆቼ ናቸው ማናጀሮች፣ ባለቤቴ ነች።
እንጂ ማናጀር ቢኖር ይኖር አሁን ሄዶ ፕሮጀክት ተቀርጾ ለአንዱ ሰው ተሰጥቶት አርቲስት ይጠራል፣ አዳራሽ ይከራያል ይባላል ምናምን ካባ ተደርጎልኝ ምናምን ይሰጠኝ ነበር። የለኝማ አላውቀውም ፎርሙላውን። ኦኬ ፈታ ነው ብዬ ነው ትንሽ ላዛናችሁ ብዬ ነው ወይ ላዛናችሁ ብዬ ነው ትንሽ ፈታ በሉ ብዬ ነው። ቅንቅኖችም እየገቡ ነው። ትንሽ ሽቶ ትሽ እናደርግባቸው ትንሽ እንፋባቸው። እሺ ሌላው እንግዲህ ያው የጃር ጻርቃንም የተናገረው ነገር ይሄንን ነው። ጻርቃንን እናዳምጠው መጀመሪያ ምን እንደሚል። ስራዎች የሰራው የኤርትራ ሰራዊት ነው። ሰው የገደለው 5% የሚሆነው ይሄ አሁን ማቀርበቱ ምክንያት አለ። እንግዲህ እኛ በዛ በጦርነቱ ሰዓት ላይ የመከላከያ ሰራዊታችን ተደፍሮ ነው አሰቃቂ የሆነ ጥቅምት 24 የደረሰው ፈተና አሰቃቂ ነው። ሊነገር ሊገለጽ በማይችል ሁኔታ ነው የደረሰው። በዛ ሰዓት ላይ ሰራዊታችን ሄዶ ወደ ኤርትራ ነው የገባው። እንዴት እንደገባ ታሪኩን ነግራችኋለሁ። ከጀርባ እንዴት እንደመጣ ሻዕቢያ ሰራዊት ህወሓት እንዴት መብረቃዊ ጥቃት ያለው እኮ ሴኩትሪ ሆነ መብረቃዊ ጥቃት ነው ያደረገው። ዘግናኝ በሆነ እንደውም ከጻርቃን በፊት አብቹን ላምጣው በህይወት ውስጥ አብይ ሲናገር የሚያስታውሰው ያን ጥቅምት 24 ነው የሚናገር። በጣም ዘግኖት የሚያወራው ሁልጊዜ የሚያወራው እና እኛ እንደውም በዛ ሰዓት ላይ ሰራዊታችን መሸሻቶ በሲኖትራክ ገደል ለገደል ሲገባ ከኋላ ሲያርዱት ሴቶቻችንን ሲያርዷቸው በሳንጃ እኮ ነው የተደፈሩት የኛዎቹ። የኛ ሰራዊት ወታደሮች እኮ በሳንጃ ነው፣ እነሱ በወንዶ የተደፈሩት፣ እኛ በሳንጃ ነው የተደፈረው። እና በዛን ሰዓት ላይ ማምለጫ ሁሉ ባጣንበት ሰዓት ወደ ኤርትራ አይመለጥም። ያ ግልጽ የሆነ ጦርነት ነው። እኛ እንደውም ሰራዊቶቻችንንም ሀገራችንንም የጋራ ጠላት ህወሓት ስለሆነ በጋራ ስለተዋጋ ነው አመስግነናል። ኢሳያስ አፈወርቂ ኤርትራ ሰራዊት ብለን በደንብ አድርገን ይህ ግልጽ ነው። ግን አላማው ግን ይህ አልነበረም። አብቹን የተናገረው ነገር እናምጣ መጀመሪያ። ምንም አያነሱ ሰሜን ዕዝ ጥቃት የሰሜን ዕዝ ጥቃት ወደኋላ ለምን እንደመጣው ነገራችኋለሁ እንጂ አሁን ከዚህ ጋር ለምን እንዳገናኘው ስለመጣላችሁ ነው። አዳምጡትና አብቹን እመጣለሁ። ያ በፉል ስክሪን አዳምጡ አብቹን። ሰሜን ዕዝ ጥቃት በሚመለከት ምንም አያነሱ። ሰሜን ዕዝ እኮ አልተጠቃም፣ ተዋረደ። ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። ስለነሱ የሚያነሳ ሰው የለም። በየከተማው ተጨፍጭፈው በመኪና ሲረገጡ ማንም ስለነሱ ያነሳ ሰው የለም። እንዴት ነው በአንድ አይን ስለ ሰው ልጅ የምታየው በሌላ አይን ግን ደንታ የሌለህ? አላውቅም። የማይካድራ ጭፍጨፋ ኦርጋናይዝድ የሆነ ኃይል በገዛ አገራቸው ዜጎች ሸቅለው የሚኖሩ ዜጎች ጨፍጭፎ ያው የሚታወቅ ነው፣ ሁሉም ያየው ጉዳይ ነው። ማንም ሰው ደንታው አይደለም። የማይካድራው ሰው አይደለም፣ ችግር የለውም ባይነገርም፣ ዋናው አሁን ያለው ብቻ በደል ነው። ማይካድራ የተጨፈጨፈው ጭፍጨፋ እስካሁን የትም ቦታ ላይ በዛ ልክ ኢትዮጵያ ውስጥ አልተደረገም። አሁን ባለው ኦፕሬሽን አልተደረገም፣ ግን ተረስቷል። ማይካድራ ትዝም አይላቸው። ያ ሁሉ ጭፍጨፋ ቀላል ታሪክ አልነበረም። ኢትዮጵያ በዘመናችን ህወሓት ስልጣኑን ከለቀቀ በኋላ ለመበቀል የሄደበትን አካሄድ በየትኛውም ዘመን ተካሂዶ አያውቅም። በየትኛውም ዘመን በጣሊያን ጊዜ ምን ያክል ሰው አልሞተም። አሁንም በልህ ነው ያለው ህወሓት። ወደ መንበሩ በትቼ ስልጣኑን ካላስኩ ኢትዮጵያን አልፋታትም ብሏል። ይሄ ህወሓት ብቻ ነው፣ ሻዕቢያም ነው የሚለው። ኢትዮጵያ ከተረጋጋች ኤርትራ ያልቀብላታል ብሎ ነው የሚገምቱት። በፍጹም ኢትዮጵያ የምትባል ሀገር መረጋጋት የለባትም የሚል አቋም ነው ያዙት። ብዙ ሀገራቶችን ያስፈራል። ጃር ጻርቃን የተናገረውን ነው። ክሪሚናል ስራዎች የሰራው የኤርትራ ሰራዊት ነው። 5% የሚሆነው ክሪሚናል ስራዎች የሰራው የኤርትራ ሰራዊት ነው። ሰው የገደለው፣ ሬፕ ያደረገው፣ በሴቶች ማህፀን ላይ ያልሆነ ነገር ያስገባው የአክሱም ነብሰ ገዳይ እኮ የሻዕቢያ ወታደር ነው።
የማህበረ ዶጌ ነፍሰ ገዳይ የሻዕቢያ ወታደር ነው። የማርያም ደንገላት ነፍሰ ገዳይ የሻዕቢያ ወታደር ነው። ቦራ ደቡብ ትግራይ ውስጥ መጥቶ ራያ ላይ በመቶዎች የሚሆኑ ሰዎች ረሽነው ሄደው የሻዕቢያ ወታደር ነው። በጣም ብዙ እንትን ማድረግ ይቻላል እና ይሄን ስለሚያውቅ የወታደራዊ የፖለቲካው መሪዎቹንም ኢንቴንሽን ስለሚያውቅ የሚያደርጉትንም ግንኙነት ስለሚያውቅ ነው ያለው። ከነሱ ጋር በወንጀል የተሳሰረው ካልሆነ በስተቀር ሌላው ህዝብ የሆነ ቢሆን እኛ የኤርትራ ህዝብ ወንድማችን ነው። ከእሱ ጋር ብዙ ጠል የለንም። ከኢሳያስ መንግስት ጋር ሆነን የምናመጣው ለውጥ ግን የለም፣ ጥፋት ነው የሚመጣው። ስለዚህ ይህን አንቀበልም ብሏል ህዝቡ። ይሄ በሰፊ ስብሰባዎች ትግራይ በሙሉ የተደረገ ስብሰባ ያመጣው ፋክት ነው፣ ያወጣው ሀቅ ነው። ያው ይሄ ነው። አንድ ወንድሜ ዩዘር ምን አልከኝ? ለዚህ ነው ኤርትራ እንዴ ኢሳያስ አፈወርቂን ከኋላ ያድርጌ ሰራዊት ድኖልኛል። እኔ ወደ አስመራ እኮ ገባ። ወደ አስመራ እኮ ባይገባ ኖሮ ግን የዛን ያክል ሰራዊት እኮ በሲኖትራ እኮ ገደል ገብቷል እኮ መሄጃ አጥቶት ባለውለታዎች ብያቸዋለሁ። አሁን ነው የጦርነቱ መንስኤ ምንድነው? ወደ ቢላስ ደግሞ የሻዕቢያና የህወሓት ታሪክ ነው። የራሳቸው ሚስጥር ነው። ሌባ ሲሰርቀን ይሄው እኮ ዛሬ ይሄንን ያደረጓቸውን ሰዎች ራሳቸውን ፍለጋ እኮ ነው ለውጥ ገቡ። ወደ ጋዳዮቻቸው ገቡ እኮ ሻዕቢያ ያደረጉ። ዛሬ እኮ በሙሉ የሚረባረቡት እኮ የት ነው? የት የሚረባረቡት? ኤርትራ ነው። ስብሰባቸው ጠዋት ኤርትራ ነው። ይቅር እነሱ ፋኖቹ ፋኖ የተባሉት ውሏቸው አዳራቸው ኤርትራ ነው። እሱ ነው ሮድማፕ የሚሰጣቸው። ዛሬ በጎጃም በኩል አጥቃ፣ ዛሬ በዚህ በኩል እና ቤተክርስቲያን አቃጥል፣ ዛሬ በዚህ በኩል እረዱ፣ በዚህ በኩል እንደዚህ አድርጉ፣ ቤተክርስቲያን ግደሉ፣ አሁን ደግሞ በጎጃም በኩል ግቡ፣ በጎንደር ግቡ። እያንዳንዷን ስራ የሚያዘው ማለት ኢሳያስ ነው የሚያዘው። ትግራይን ኤርትራ ገብቶ ሲያዝ፣ ትግራይ የኤርትራ ሰራዊት ሲገባ ከዚህ በላይ ለትግራይ ውርደት አለ ወይ? ይኸው ጃዋር ጻድቃን እንግዲህ የጦር መሪው የሚናገሩ ይሄንን ነው። ሁሉም ነገር አልሆናል። የጎጃውም ጦርነት ከሸፈበት፣ የጎንደሩም ጦርነት ከሸፈበት፣ በሐራ መጡ፣ በአፋር በኩል መጡ። የሐራውም በሚገባው ቋንቋ ተስተናግዶ ተመለሰ። በሚገባው ቋንቋ በበቃኝ ነው የተሸነፈው። በበቃኝ አፋሮች ታሪክ ነው የሰሩት። ጉዞ ጀምሯል ወደ አሰብ። የሚያቆማቸውን አይፍለጋ። ይሄ ነው የተደረገ ያለው። ዛሬ የሚገዳደሉት አማራው ራሱ የአማራው ቁጥር መቀነስ አለበት ስለሚባል ብቻ አማራው ራሱ እርስ በርሱ እንዲገዳደል ያደረጉት ነው ያሉት። ራሳቸው የኤርትራ ተልእኮ ያላቸው የፋኖ አባል ነው የሚባሉት። እኛ እዚህ ወተን ፋኖ ለፋኖ አይገዳደልም አሉ። እንዴ ማን ነው ታዲያ የሚፈልገው? በጋደሉ ማንም ይገዳደለው ታዲያ? ፋኖን የሚገድለው ፋኖ አለ እንዴ? የመሳፍንት ልጅ ማን ገደለው? መከላከያ ነው እንደ ገደለው? በአንድ የመሳፍንት ልጅ ምክንያት ስንት መቶ አማራዎች ግጥሞት እርስ በርስ ተጨራርሰው ተገዳደሉ። እስክንድር ራሱ ወጥቶ ምንድን ነው ያለው? እርስ በርሳችን ባለመግባባታችን፣ እርስ በርሳችን መጨፋጨፋችን ያለ ነው ደብዳቤ ለመሳፍንት የላከው። ያዘ መግለጫው ሲሰጥ ምናልባት እሱን ማዳመጥ ስላለባችሁ እሱን ላዳምጣችሁ። ጤና ይስጥልኝ። የትግል አባቶች ከሆኑት መካከል አንዱ የሆኑት አርበኛ መሳፍንት ተስፉ ከዚህ በፊት በትግሉ ሂደት ከተሰዋው ልጃቸው አርበኛ ገብሬ መሳፍንት በተጨማሪ ትላንት ዳር 30 2018 ዓ.ም ደግሞ በቆላ ወገራ አጅሬ ጃኖራ አካባቢ ከአሳቻ ስፍራ ባልተጠበቀ ሁኔታ በተተኮሰ ጥይት ሌላኛው ልጃቸው አርበኛ ጌትነት መሳፍንት መሰዋቱን የሰማነው በታላቅ ድንጋጤና ሐዘን ነው። ምንም እንኳን በሀገራችን ሰው ሳይሞት አይመሰገንም እንደሚባለው በሕይወት እያለ ልመሰክርለት እድሉን ባላገኝም ከሚቀር ረፍዶም ሊነገር ይገባዋልና አርበኛ ጌትነትን እኔ በግሌ አውቀው የነበረ ሲሆን አዲስ አበባ ወደ እኔ መጥቶ የተወሰነ ጊዜ አብረን ሰንብተናል። በዚህ ጊዜ ከእድሜ በላይ አሳቢነቱን፣ ትዕግስተኝነቱን፣ ቁጥብነቱን፣ አስተዋይነቱን በቅርቡ ለመታሰብ
ችዬ ነበር። አማራ በአራቱም ማዕዘን በማንነቱ በጅምላ የሚደርስበት እልቂት አልበቃ ብሎ አሁንም በመካከላችን አንዳንዶች እርስ በርሳችን እንድንገዳደል ማድረጋቸው በስጋ ላይ ብቻ ሳይሆን በታሪክ ላይ የሚፈጸም አሁንም በመካከላችን አንዳንዶች እርስ በርሳችን እንድንገዳደል ማድረጋቸው ኦኬ እችን ነገር ወደ ኋላ ያደረኩት እርስ በርሳችን እንድንጨራረፍ በመደረጉ አለ ነው ያለው ምን አለው እስክንድር የሚናገረው ድሮ ነው እርስ በርስ አማራው የተጨማጨፈ ያልኩት ነው የመሳፍንት ልጅ የገደሉት እርስ በርስ ጫርሰው ነው አሁንም ትላንትና እርስ በርስ ነው የጫረሱት ጎንደር ላይ በገንዘብ ምክንያት እሱን ማሰማቸዋለሁ አማራውን እርስ በርስ የሚያጫርሰው ማን ነው አርሚ 50 የሚባል የህዋት ወታደርና አማራ ክልል የተወለደ የአማርኛ ቋንቋ ተናጋሪ ኤርትራዊና ትግራዮች ናቸው ብለን መቼ ነው የሰራነው መቼ ነው የሰራነው ይሄው እርስ በርሳችን እያጨፋጨፉን የሚለው ቃል የኔ ቃል ነው ይሄው ይታልበቃ ብሎ አሁንም በመካከላችን አንዳንዶች እርስ በርሳችን እንድንገዳደል ማድረጋቸው በስጋ ላይ ብቻ ሳይሆን በታሪክ ላይ የሚፈጸም ወንጀል እርስ በርስ የሚያጨፋጭፈው ማለት መሳይ የራሱ ፋኖ እንዳለ ታውቃላችሁ እስኪ ንገሩኝ አታውቁም ሀብታሙ የራሱ ፋኖ አለው አታውቁም አይደል የራሳቸው ፋኖዎች አሉ እዚህ ነው የሚጣሉት በገንዘብ ከዚህ ወደዛ በሚላከው ገንዘብ ለኔ ጦር ይሄን ያክል ተላከ ተባብሎ ነው የሚጣሉት እዚህ ከዛ እዚህ ደውለው ይሄ ልክ ይላሉ ሄደ ተቀበል ከከሌ ጋር ይባባላሉ እዛ ያለው ደግሞ አካል ለሚያለው ይሄ ተልኮልኛል የለም አልተላከም አለ ተልኳል ከዛ እዛ ጋር ያስተባባሉ ከዛ ክላሽ አላቸው ቀጣ ሄደው ብቻ እነዛኞቹ ላይ ምንደቅደቁ ይሄ ግልጽ ነው ለዚህ ነው እስክንድር እርስ በርስ የሚያጨፋጭፋቸው እዚህ ያለው ገቦች ናቸው በማንነቱ በጅምላ የሚደርስበት እልቂት አልበቃ ብሎ አሁንም በመካከላችን አንዳንዶች እርስ በርሳችን እንድንገዳደል ማድረጋቸው በስጋ ላይ ብቻ ሳይሆን በታሪክ ላይ የሚፈጸም ወንጀል መሆኑ ሊታወቅ ይገባል። ሰው ሆኖ ሰው መግደል ወንጀል ነው። አማራ በማንነቱ ሳቢያ በመንግስት በጅምላ እየተጨፈጨፈበት ባለበት ጊዜ ግን አማራ ራስህን የምትጨፈጭፈው የኤርትራን ተልኮ አጋብለን ይዘን የመጣው እዛ ለዚህ ነው ጽፈት ቤትህን እስክንድርም አስመራ የከፈትከው እያንዳንዳችሁ ከጀርባችሁ የሚያዛችሁ ሻቢያ ነው ዘመነ ካሴ ከኋላ ገብቶ መመሪያ የሚሰጠው ኢሳያስ ነው እስክንድርንም እንደዚሁ አማራን ተጫወታችሁበት አማራን በነፍሱ ተጫወታችሁበት ለዚህ ነው ያኔ በህዋት ዘመን ላይ የበረከት ቅጥረኞች እያልን ጎንደር ጎጃም ስናባራቸው የነበሩት እነሱ ናቸው ዛሬ አማራውን ድል ተጫወቱበት አሁን አማራ አይኑን ገልጧል በገንዘብ ያጭፈራሱ ተበርከቱ ሲቀበል አንድ ነገር ላሰማችሁ በገንዘብ ሄሎ ወንድም እንዴት ነህ ሰላም ነው እግዚአብሔር ይመስገን ማረጋጋት ነው አለ ሰላም ናችሁ እንዴት ናችሁ እግዚአብሔር ይመስገን ሰላም አሁን አረበኛ በዚህ ተደውሎ ነው አዎ እንግዲህ ወንድሙ ላይ እየተኮሰ ነው ምን ፍላጎት እንዳላቸው ግራ ገባ አንድ ሰው ነው አሁን ደግሞ ዛሬ ተፈጠረ ምን ገጥሞና አልመጣው ደግሞ አጭዎች ፕሮቶርን እኮ ደግሞ ወጣው ገጠሙ አረባቱ አንተ ተመለስ የትኛው ሀይል እንደተቀመጡ የጎንደር የበጋሻው ኃይል ነጅራ ተዘራን ወርቁ እና አብነቱ ሆነው ከበበላይነት እየመሩ ቆም ብለው መጣው ለብዙ አምራሮች ነገር ነበር ለነጁም ነገር ነበር ላሉ አምራሮች ነገራቸው ነበር አሳርፉ ብለን እየገፉን መጡ ትናንትናም ገጠሙና ትናንትና እንደባነን ብለን ተነጋግረን ነገሩ እንዲረግብ አደረግን ዛሬ ግን አጠቃላይ ኃይላችሁን ከወገራም ከጃም አጠናክረው መጣው ገጠሙን ነው እሺ ይፈታል ምን ዙሮ ላይ ቸልዳ ጋራ ቸልዳ ነበርና ምን ተቀምበል ዝም ብለው ሆም ብለው ውጡ ብለው ትናንትናም ተነጋገርን ነገርናቸው ለሲሳይም ነግሬው ነበር አስቆማለሁ ብሎ ነበር ጥረት ያደረገ ነበር
ዓላማው የቸል አይደለም ሆን ብለው ያው እንደምታውቀው እንደ ካራማራ እንደዚህ ጭና ላይ እንደፈጠሩ ጫና በጫና እና በጦርነት እናስገባለን የሚል ዓላማ ይዘው ነው እንግዲህ ወንድም ስላሬ ላይ እንደተፈጨፉት አሁንም ሰው እየገደሉ አርበኛን እየገደሉ አማራን ነጻ እንዲብሉ እንደሚያወጡ ገደ ይገባኛል። እስካሁን ገጥሞ ያለው እኮ አንድ ቆም ጥረት አድርጎ አስተላልፎ ማለት የሚመለከታቸው አካላት ሁሉ ለማንኛውም አምራት ደውለናል። ከላይ እስከታች ድረስ ያለው አካል እንዲያውቁ አድርገናል። ግን ሊሰሙና አልፈለጉም። አሁንም ጦርነት ከፍተውብን ያሉ እንግዲህ ይሄንን እኛ እመኑኝ አማራ እርስ በርስ ነው የሚያጨራርስ የሚያስገድል የአማርኛ ቋንቋ ተናጋሪ የትግራይ ተወላጅ ነው። በሰራዊት አርሚ 50 አርሚ 22 አርሚ 4 አርሚ እየጠቀስን እኮ ነገር ኮማንድ ፖስቱ ሻዕቢያ ሆኖ ነው የሚያዙት ያሉት። መሳሪያውን ከኤርትራ ወደዚህ ሲመጣል ከትግራይ ወደ አማራ ክልል ሲገባ አማራና አማራ ተጨማጨፉ። አማራ ንቃ፣ ጥያቄ ይኖራል። ጥያቄን ሳለ ቶክስ መሰራቱን ጠይቅ፣ ህዝቡን አነጋግር፣ ህዝቡን አትግደለው፣ ግዴለም አትግደለው አሉ። ጫውታው ይስሩን ነው፣ ጌሙ ይስሩን ነው። አማራን ገለን ፖለቲካ እናስነሳለን ነው። አይቻልም ይሄ። ዛሬ አርሲ ግድያ ይሄው መንግስት ኦፊሻሊ ገዳዮቹን አወጣቸው። ማን ነው ገዳዩ? ፋኖ ነው። ኦፊሻሊ የተነገረው አጣሪ ኮሚቴዎች ተሰብስበው ተወያይተው ገዳዮቹ እንዴት እንደገደሉ በምን እንደገደሉ ዓላማው ምን እንደሆነ በደንብ አድርገው ተነስተዋል። ይሄው የጥቁር ማልበስ ኦፕሬሽን ከዚህ ጋር የተያያዘ ነው። አልነገርኳችሁም? ይሄን አላልኩም ወይ? ጥቁር ማቅ ነው ሊያስለብሱት ነው ኦርቶዶክሱን። ይሄው አዳምጤው ትለብሱናላችሁ ወንበራችሁ ላይ ሲመጡ ይኸውልህ። ይሄ አሁን የሲኖዶስ አባቶች በሙሉ ስልጣናቸውን ይልቀቁ ተባለ አላልኳችሁ? በቀደም ዕለት በሙሉ አባቶች እንዲነሱ። ለምን? ውጭ ሀገር የሲኖዶስን ቦታ የሚይዙ 40 ሰዎች ተመርጠዋል። 40 አባቶች፣ እኛ የምናውቃቸው 40 አባቶች ተመርጠዋል። እነዚህ ሲኖዶስ አባቶች በሙሉ ለቀው እንዲወጡ ሪቮሉሽን እንሰራለን። ለዚህ ጥቁር ማቅ እናለብሳለን። የመጀመሪያው በ27 የነበረው ጥቁር ማቅ ከሸፈ፣ አልተሳካም። ከሸፈ። ለሁለተኛ ጊዜ ጥቁር ማቅ ለበሱ፣ አልተሳካም። ሰሚ የለም። አፍ አውጥቶ አሁን አባቶቹ ሙልጭ አርጎ የሰደባቸው ነው። አዳምጡት። ይሄው ጥቁር ታስለብሱናላችሁ። ይሄው በእኛ ህይወት ላይ ሲመጡ ግን ለምንድን ነው ጥቁር ማታስለብሱን? ለምንድን ነው ጥቁር ልበሱ ማትሉን? ሲኖዶስ ለምንድን ነው ምዕመናኑ ጥቁር ልበሺ ብለው የማታውጁት? እኛ ጨርሰናል። ጥቁር ልብሱንም አስገብተናል። ሰውንም አስተባብረናል። ምዕመናኑም ይወጣል። የእናንተን ቃል ነው የሚጠብቀው። ውጡና ጥቁር ማቅ ልበሱ በሉ። መከላከያ የጨረሰውን ይጨርሰው፣ የሞተው ይሙት። ይሄንን ለማድረግ ለምን እምቢ አላችሁ ነው የሚላቸው ያለው አባቶችን ነው። ያው አዳምጥ። እኔ እኮ አለው የምናገረው። እናንተ ሁሉ ነገር ከኔ ጋር ታመጣላችሁ። ምን ይዳገቱ ነው ነገር ይኸው። በእኛ ህይወት ላይ ሲመጡ ግን ለምንድን ነው ጥቁር ማታስለብሱን? ያር አፋውቶ ጥቁር አስለብሱ። ለምን አዋጅ አታውጁም? ጥቁር አስለብሱን። አሁንም ለምን አዋጅ አታውጁም? ለምን ጥቁር አታስለብሱንም ነው የሚለው እኮ ያለው። ከጥቁር ማቅ ኦፕሬሽን ጀርባ ያለው ማን ነው? ልደቱ ነው። ከጥቁር ማቅ ኦፕሬሽን ጀርባ ያለው ማን ነው? ይስቄል ገቢሳ ነው። ከጥቁር ማቅ ኦፕሬሽን ጀርባ ያለው ማን ነው? ይሄ አሁን የምታዩት እዚህ አሜሪካን ሀገር ስር ነቀል አብዮት ያሉት ትልቁ የሚፈልጓት እችን ስፓርክ ነው። በ45 ቀን ስልጣን እንይዛለን ብሎ ልደቱ ያለው ይህንን ተማምኖ ነው። ትልቁን አብዮት ማስነሳት የሚችለው ማን ነው? የኦርቶዶክስ ብቻ ነው። አርሲ ላይ ለዚህ ነው የገደሏቸው። እነሱም ቢሲሏቸው ጥቁር ማልበስ እንግዲያውስ ንጹሐን እንግደል ገለን እናጩህ የሚል ፖለቲካ ጀምሩ ማለት ነው። ሳልሳካ ሲቀር ማለት ነው። ይሄ ነው ፖለቲካው። ይህ ግልጽ እኮ ነው። ማንም ማይም የሆነ ሰው እኮ የፖለቲካው ይገባል። ኢትዮጵያ ፖለቲካው ግልጽ እኮ ፖለቲካ ነው። ኢትዮጵያ ፖለቲካ
ግራም ያጋባ ፖለቲካ ለማህይምም ግልጽ ነው ኢትዮጵያ ፖለቲካ አልብሱንና ጥቁር አውጥቶ ሲኖዶስ ደግሞ በምንም ተአምር ጥቁር ልበሱ ብዬ ምዕመናን አላዝም ማለት እዲስ ያንዴ ቆንደ ቢሞት አላረገውም ቢሞት አላውጅም ማለት ወአሉ ቢኒያም ሽታዬን ይውት ምን እንደሚያወራ ይሄው ለምን አዋጅ አታውጁም? ጥቁር አስለብሱን። አሁንም ምህላው ይታወጅ፣ ጾሙ ይታወጅ። እጆቻችንን ከልባችን ጋር በላይ ወዳለው ወደ ሰማይ ወደ እግዚአብሔር እናንሳ። እናንተ ከፊት ቀደሙ እረኛ ስለሆናችሁ፣ እኛ በጎች ደግሞ ከኋላ እንከተላለን። መዳን ለምእመናን ከእግዚአብሔር በሆነ ጊዜ ለእናንተ ወዮላችሁ። አንተ ለምን ከፊት አትሄድም? ከፊት እናንተ ጥቁር ለብሳችሁ ከፊት ይሉ እኛ ከኋላ እንከተላለን። ፖሊስም እርምጃም ከተወሰደ እንደዚህ መጀመሪያ አባቶች ይውጡ ነው። እኛ ከኋላ ነው ያለን። ወይ ወደ ኋላ እንሸሻለን ወይ እንሞታለን። ከፊታችሁ ቅደሙና እናንተ ሂዱ ነው የሚላቸው እነሱ አባቶቹ ነው አባቶቹ። ከዛ በኋላስ አርባዎቹ ይመጣሉ። እነሱ ሲገደሉ እዛ ወያች ግርግር ተፈጥሮ ነገር ሲፈጠር እዚህ የተመረጡት አርባዎቹ መጥቶ ይገባሉ፣ እዛ ይቀመጣሉ፣ ሲኖዶስ ይሆናሉ። ይሄ ነው ሽፍሩ። መዳን ለምእመናን ከእግዚአብሔር በሆነ ጊዜ ለእናንተ ወዮላችሁ። ቢያንስ ሐሳባችንን በሰላማዊ መንገድ የምንገልጽበትን ለመንግስትም ለዓለም አቀፍ ተቋማትም የምንገልጽበትን ሁኔታ አመቻቹልን። ምን አርገው ምን እስክንሆን ነው የምንጠብቀው? ምን አትግደል። ዳሩ ሲፈታ እኮ ወገኖቼ መሃሉ ዳር ይሆናል። አትግደል፣ አትግደል፣ አትግደል። ምን ይፈጠራል? አትግደሉ፣ አታስገድሉ። ለምን ነጭ ለብሰህ ጥቁር ልበሱ ትላለህ? ለአታውልቅም? አንተ ስራሴ መግለጫ ስትል ጥቁር አትለብስም እንዴ? ጥቁር ለብሰህ ነው መግለጫ መስጠት ያለብህ። ነጭ ለብሰህ ጥቁር ልበሱ ትላለህ። እንዲህ ዘንድሮ ለነገሩ አብደናል፣ አብደናል። ስለዚህ ተወደደም ተጠላም ሁሉ ፖለቲካችሁ ከሸፈ። ከስር ከስሩ በጣም በጥንቃቄ ነው የተመታው። አሁን ሽብር ተጀመረው፣ የሽብር ወሬ። አሁን አረጋ ለባሴ ላሊበላ ሄዶ ነበር። ሄዶ የራሳቸው የመንግስት ስራ የተሰጠው ኃላፊነት ጨርሶ ነው የመጣው። ተመልከቱ እንዴት እንደጮህ ሄዳለ። አመለጠ፣ ሊገደል ነበረ፣ እንደዚህ አድርጎ ነበረ፣ መሳሪያ ተመረሰ፣ እንዲህ ተደረገ። ወፍ እኮ የለም፣ ወፍ የለም እኮ እሱ ባለፈበት ቦታ ያለፈ ፋኖም የለም በዛ ቦታ ላይ እኮ። አያችሁ እንዴት እንደሆነ እንዴት እንደሚወራ። እነዛ ሀበሻ እነ ወይዘሮ ሀብታሙ እነ እንኩሮ ሚዲያ በሙሉ አረጋ ለባሴ ትናንትና ዜና ውስጥ ነበር። እኛ አስቀናል። አሁን ማጭበርበር ነው በቃ። እንዴት እናጭበርበር ነው አሁን አየር ላይ ህዝቡ እንዴት ግራ እናጋባ። ወፍ የለም ኢትዮጵያ ውስጥ፣ ወፍ የለም ኢትዮጵያ ውስጥ። በሙሉ ሄዳችሁበት አካሄድ መንገዱ ዘግቷል። በሙሉ መንገዱ ዘግቷል በሙሉ። ምክንያቱም ነግሯቸዋል። አብይ ተናገራቸው ይሄንን አታስቡት ብሏቸዋል። አታስቡት ብሏቸዋል። ቁጭ ብሎ በጠረጴዛ ተወያይቶ ሐሳብ ከማምጣት ውጪ በምንም መንገድ ብትሄዱ ዋጋ ትከፍሉበታላችሁ፣ እየከፈላችሁ ነው ያላችሁ። አሁን ይሄ 120 ምናምን ነጋዴዎች የአብዛኛዎቹ ለሸኔ ገንዘብ አቀባባይ የነበሩ፣ ለፋኖ ገንዘብ አቀባባይ የነበሩ ሐዋላችሁ ተያዙት። ገንዘባቸው እንዳለ ነው የተያዙ። አያችሁ አሳውም ይሞታል፣ ባህሩም ይደርቃል። ምን እዚህ ነው እጅ ከፍቼ ነው የተያዙ። ወሬ አይደለም እኮ ባንክ ውስጥ ነው ያለው። አንዱ ወደ ፋኖ የሚላክ ወደ 9 ምናምን ሚሊዮን ብር ነው የተያዙ። ገቢ ለልማት በቃ። ስለዚህ ራሱ ነጭ ለሰው። ስለዚህ አሁንም መንግስት አምርሮ ነው የያዘው። ጀውዬ በኦሮሚያ በኩል ግድያው መቀጠል አለበት ብለዋል አሉ ትናንትና። በቃ መፈንዳት አለበት መቀጠል አለበት አሉ። የራሱ ልጆች አሉት። ጀዋር ታውቃላችሁ፣ ጀዋር በዚህ አጋጣሚ ላይ ልጆች አሉት የራሱ። ያው ግማሹ እየተያዘ ነው ያለው፣ በአብዛኛው እየተያዘ ነው ያለው፣ ግን የራሱ ልጆች አሉት፣ ተዋጊ ልጆች አሉት። ጀዋር ሀከሮቹ እዚህ ያገባው እንዴት እንደምታስጠሉ እኮ እናንተ። ውይ ለምን አታዳምጡም እናንተ? ተዋቸው። እና የራሱ ልጆች አሉት። ትናንትና አንድ እንትን ፖስት አደረገ።
ለልጆቹ ማለት ነው። ጸጥታው ምንድን ነው? በአጭር ጊዜ ውስጥ በመላ ኦሮሚያ ክልል በተለይ እሱ የሚያዛቸው ቀጠና በአርሲ በባሌ በኩል ይመስለኛል፣ ባሌ እንኳን ያለ አይመስለኝም፣ በአርሲ በምናምን ከፍተኛ ባጀት ተመድቦላቸው ድንገተኛ የሆነ ጥቃት እንዲያደርጉ አሮጊቱም ላይ ሽማግሌም ላይ ህፃንም ላይ በተለይ ኪድናፕ ላይ ነው በጣም ያተኮረው። ኪድናፕ ህፃናቶች ከትምህርት ቤት መጥለፍ ላይ ማገት ላይ ነው ያተኮረው እንትኑ ትእዛዙ። ጀዋር ጀውዬ አንዴ እኮ ያቺ ቤቲ በአንድ ቋንቋ ገለጸችው። ምንድን ነው አይሲና ምን ያቃጠለ ብላለችው ቤቲ የምትባለው ሙልጭ አርባለች። ግን ጀዋር ድሮን ጀዋር ለመሆን የሞከረ ሜካፑ የለቀበት ፖለቲከኛ ነው፣ በሁሉም የተተፋ ፖለቲከኛ ነው። አሁን ደግሞ ለእኛ ትልቁ አድቫንቴጅ ምንድን ነው? በዚህ አሁን በስር ነቀል ለውጥ ልደቱ ባዘጋጁት ላይ አባረውታል፣ አትገባም ብለውታል። አሁን እሱ ደግሞ ለእኛ ትልቅ ኖብል ቻንስ ነው። እንኳንም አላስገቡት ብቻው ሆኖ የተከተካቸው ነው ያለው። እዛ መቀመጫ ሰጥቷቸዋል። የነ ስቅኤል ገቢሳን የነ ጸጋዬ አራርሳን ወለጋ የተወለዱ የትግራይ ሰዎች ለመሆናቸው ትናንት ዘረገፈው ትናንት። እኔ አላልኩም ይሄን መቼ ነው ያልኳችሁ? እስኪ እንደው ባካችሁ ኮማንድ ፖስቶች እሱ ነው ቆርጦ ነው አውጡኝ፣ እሱ ቆርጦ ነው እመኑኝ። ጸጋዬ አራርሳ፣ ስቅኤል ገቢሳ፣ ሄኖክ ገቢሳ በሙሉ የተባሉት ወለጋ የተወለዱ የትግራይ ባለስልጣን ዞሮች ናቸው ያልኩ። ይኸው ጀዋር ተናገሩ፣ ራሱ ጀዋር ተናገሩ። ውስጣችን ናቸው ያሉት። ዛሬ ስቅኤል ገቢሳ ከህወሓት ጋር ሲቆም ለምን ይኸው አስታውሳለሁ። ህወሓት ጋር ሲቆም ለምንድን ነው ብሎ እንኳን የሚጠይቅ የለም። ለምን እንዴት ከህወሓት ጋር ቆመ? እስር ቤት የኦሮምኛ ቋንቋ መናገሪያ ነው ተብሎ ሲጨፈጨፉ ያ ሁሉ የኦሮሞ ዩኒቨርሲቲ ምሁራኖች ሲገደሉ እኛ እኮ ነበር እዛ እንዴ። እኔ እኮ የዩኒቨርሲቲ ትልልቅ ምሁራኖች መጀመሪያ በአሰብ ጉዳይ ላይ የተገደሉ ኦሮሞዎች ናቸው የተገደሉት። እነ ፕሮፌሰር አስራት እነ ከ40 ናቸው 50 ዩኒቨርሲቲ ታስታውሳላችሁ። ሌክቸሮች አስተማሪዎች አልተባረሩም በአሰብ ጉዳይ አሰብን ለማንሳችሁ ተብሎ እነ ፕሮፌሰር አስራት እነ መስፍን ምናምን ተባረሩ ነበር። ከዛ መለስ ዜናዊ ያባሯቸው ነበር አሰብን ለምን አነሳችሁ ያን የዛን ጊዜ ኦሮሞ አስተማሪዎች ነበሩ። አሁን ስማቸው ጠፋኝ አለኝ በጣም እንትን ማለት ይችላል። የዛን ጊዜ እነ ፕሮፌሰር አስራትን ሲለቋቸው ህወሓቶች የኦሮሞ አስተማሪዎች በሙሉ ገለዋቸዋል። ኦሮሞ ስትባሉ ስትፋቁ ኦነግ ነው ያለ ጊዜ ማለት ነው መለስ ዜናዊ። ቁጭ ያለ ታሪክ ነው። መስራት ካለብኝ አምጥቼ እሰራዋለሁ፣ አመጣዋለሁ። አማራዎቹን ለቀቋቸው። እነ ፕሮፌሰር አስራትን ከትምህርት ቤት ብቻ ተባረሩ። በቃ ውጡ ተብሎ ተባረሩ። 40ዎቹ ነው 40 ምናምን ሆኖ ተባረሩ። የተቀሩትን ኦሮሞዎችን እየመረጡ ገደሏቸው። ስንት ምሁር አስተማሪዎች ዛሬ በምን ሂሳብ ነው ኦሮሞ ከህወሓት ጋር ቢቆም እንዴት ተደረገ? ስለዚህ ስቅኤል ገቢሳ ከህወሓት ጋር ሲቆም ያኔ ነው የምታበቃው። አየው ግን ጎበዝ ነው። ፖለቲካ ይሄ ነው። ፖለቲካ ማወቅ ማለት የፖለቲካ አዋቂነት ማለት ይሄ ነው። ስቅኤል ገቢሳ ማለት አያቱ ኤርትራ ናቸው ሲል ሰምቼዋለሁ። አያት ኤርትራ ናቸው ሲል ሰምቼዋለሁ። በቃ ዞሮ ያው ናቸው። ይሄ ነው የፖለቲካ እውቀት ማለት ይሄ ነው። ሲያይ የህወሓት አከርካሪ ተመቷል። አይችልም። ህወሓት ከዚህ በኋላ መነሳት አይችልም። ምን አደረጋ? ተመለሰና ወዴት መጣ? ወደ እነዚህ የኢትዮጵያ ፓርቲዎች ነው ወደሚሉት ጋር መጣ። ወደ አማራዎቹ ጋር ተቀላቀለ። አሁን እኮ የዚህ የጥምረቱ ምንድነው? የዚህ የመፈንቅለ መንግስት ጥምረቱ ይሄ አሁን የአብዮት ህዝባዊ እምቢተኝነት ጥምረቱ እኮ ዋና ኃላፊ እኮ ስቅኤል ገቢሳ ነው። ሰብሳቢው ነው ልደቱ። እንዴት በየትኛው ታሪክ ተገናኙ? አየህ ህወሓት አሁን ብዙ አያስኬደውም። ያለው ምርጫ ብለው ወደዚህ ውስጥ መግባት ይቻላል። ገባች ውስጥ ገባበት። ጀውዬ ተባረረ። የጀውዬ መዋረድ ደግሞ ለእኛ ቢንጎ ነው። ብዙ ነገሮች ውስጡ አሉ። ዛሬ የስቅኤልን የምናምን በሙሉ ሚስጥር አወጣው ጀውዬ። ሜካፕ አይለቀቃለችው እኮ እናዳምጣት። ምንድን ነው ያልሽው? አንቺ ደግሞ ጠምድሽዋል። አንቺ ዴቭ ጀዋር ደበሌ ነበር ለሁለት ዓለም ፖለቲካው ቀልዱ ኑሮ እሪ በከንቱ ነው። ጀዋር በሰውነቱ 1% በሰውነት በሴትነት 4% በመጮህ እሷ ደግሞ ጠበጥባለች። ቤት የምትባለው
ምንድን ያልሽው? ምን አርጎሽ ነው? ቆይ ነው ግን ሜካፕ ድሮን ጆዋር ለመሆን እየሞከረ ነው ግን ሜካፕ ተቀብቶ የነበረ ሰው ወይ ፀሐይ ሲነካው ወይ ውሃ ሲነካው እንደሚታጠበው እንደዛ እየታጠበ ነው ጆዋራው። ትክክለኛ መልኩ፣ አቅሙ፣ ፊቱ፣ ገጽታው እየታየ ነው። እኔ እንደዛ ነው የምረዳው። አሁን ያለውን ጆዋር የምረዳው ተቀብቶ የነበረው ቅባቶች፣ ሜካፖች ሴቶች እንደሚቀቡት ማዲያት ለማጥፋት፣ አንዳንድ ምልክቶችን ለማጥፋት፣ ለማማር የተቀባው ሜካፕ እየለቀቀ እየታጠበ ነው። ስለዚህ ጆዋር ደካማነት፣ አቅመቢስነት ለምንድን ነው ጆዋር ያልደፈረው? ሰልፍ ለመጥራት ለምንድን ነው ያልደፈረው? አንዳንድ እንቅስቃሴዎች ለማድረግ ለምንድን ነው ያልደፈረው? ምን ያክል እንደሚዋረድ ስለምክ ይሄ ነው ጆዋር አሁን አፍ አውጥቶ ማዕበል ሰልፍ መጥራት አይችልም። በምንም ታምር ማንም አይሰማም። ማንም ድሮ እኮ ተከበብኩ ብሎ እኮ ብቻ ህዝብ ነው የሚወጣው። አሁን የለም፣ ሺህ ጊዜ ቢጠራ የለም። የጆዋር አንድ ድል አለው። አሁን ጆዋር አንድ ድል ያለው ምንድን ነው? የኦሮሞን ህዝብ ይቅርታ ጠይቆ መንግስትን ይቅርታ ጠይቆ ሀገር ገብቶ በጥሞና መኖር ብቻ ነው። ያውም ከፖለቲካ ቢያንስ 3 4 5 ዓመት መውጣት አለበት። ለብቻው ብቻ ራሱን እያነጋገረ ራሱ እያዳመጠ ካለ ነው ወይ ወጥቶ ነው የሚያደርገው። ቂማውን እየቃመ አጠራራ የምታደርግለት አንድ አሪፍ ነገር እዛ ደግሞ አያጣም። ደግሞ እዚህ ደግሞ ኮኮብ አለው እጣ አለው እዚህ አያጣም። የምትቀድመው አያጣም። አንድ የምትቀድመው ሰው ከጎን አስቀምጦ መቀደም ብቻ ነው። እሱ ምራቅ አለበት ከፖለቲካ ጆዋር አለቀ። በዚህ ላይ ደግሞ እነ ልደቱ ጆዋርን ከፖለቲካ ሲያገሉት የበለጠ ተቀበረ ጆዋር። አሁን ከዚህ በኋላ የሚጽፈውንም አያውቅም፣ የሚናገረውንም አያውቅም። ለእኛ ግን እድል ሀቁ ይወጣላ፣ ሚስጥሩ ይወጣላ። ለዚህ ነው አሁን የትም አልሄድም። 45 ቀን አለፋለም፣ ሌላ 45 ቀን ተጨመረላችሁ። አሁን ደግሞ 45 ቀን አለ። አሁን 45 ቀን ያልቃል፣ ሌላ 45 ቀን ተጨመረላችኋል። አሁን እኔ 45 ዓመት ሰጥቻችኋለሁ ብያችኋለሁ። ባለፈው ታስታውሳላችኋል። ጌም ኦቨር። ይሄ ነው ጨዋታው። ህወሓትም አልቆለታል፣ ሻዕቢያ አልቆለታል፣ ሸኔ አልቆለታል፣ ፋኖ አልቆለታል። የቀረን የውስጥ ጽዳት ብቻ ነው። የውስጥ ጽዳት ደግሞ ተጀመረው። በዚህ ባንክ በጀመረው ሪቮሉሽን ትልቅ ነገር ሰማላችሁ። አሁን ኑሮ ይረክሳል፣ ቤት ኪራይ ይረክሳል፣ እቃዎቹ በሙሉ ከየመጋዘኑ ይወጡ ነው ያሉት። ህዝቡ ኑሮ ከተመቻቸለት ስራው ካገኘ ምን ይፈልጋል? ናቲንግ። እችን ነበር የምፈልግ ነበር። አያችሁ፣ በራሱ ጊዜ እየሰከነ መጣ። አሁን አየር ላይ ሽብር አለ። መብቷቸው ነው። ምን አገባኝ? ስለዚህ ይሄ በጣም ሰየው የሚያሰኝ ነው። ኮር ሜካፕ ኢትፈኒ ታየ ደንዳ ከተማ የገባ በሬ ነው ይመስለኝ ያለችው ትዝ ይለኝ እና አትናገራለች። ቤቲ እኮ በጣም አደገኛ ነች፣ ስትናገር በጣም አደገኛ ነች። እና ይሄ ነው ሜካፑ ያለቀበታለች፣ የለቀቀበት ፖለቲከኛ ነው አለች። ስለዚህ እኔ አሁን የምናገረው ነገር የለ፣ ይሄ ነው ብዬ ማለት አልፈልግም። የአማራው ትግል ግን አለቀ። አማራ ደስ የሚላችሁ ነገር እጅግ በአማራ ሁኔታ በሰከነ ሁኔታ አሁን ይታገል የነበረው ሐሰተኛ ትግል መሆኑ የራሱ ያወቀበት በራሱ ጊዜ። ስለዚህ ይሄ ትልቅ ድል ነው። ሶስቱም ነገሮች ነው። ህወሓትና ሻዕቢያ የዘረፉት ከፍተኛ ገንዘብ ተያዘ። ያው ሚዲያም ራሱ መግለጫ ሰጥቷል። መንግስት ኦፊሻሊ መግለጫ ሰጥቷል። አሁን አማውንቱ ነው ይሄን ያክል በቢሊየን ነው። አሁን ገሯቸው ገንዘቡ ሲነገር ጽማላችሁ በቢሊየን የተያዘው። ከ130 በላይ ሰዎች ተይዘዋል። ዋናዎቹ ናቸው። ከ500 በላይ ባንኮች ተዘግተዋል በሙሉ። 85% ኤርትራዊዎች ናቸው። የንብረት ማጣራት አሁን ይጣራል። ሲጣራ ኢትዮጵያ ህዝብ ይደርሷል እናያለን። ለዚህ ነው 15 ቀን 12 ቀን ሙሉ የብልጽግና አመራሮች አዳማ ላይ ቁጭ ብለው የወቀጡ ስራ አይነበር። በስራ ነው የወጡት። ይሄ ነው። አብርሽ ደውል፣ አብርሽ ይደውላል። መረጃ እሱ ጋር ካለ ደግሞ እንቀበላለን። ዞሮ ግን ምንድን ነው የሚለው? ዞሮ ምንድን ነው የሚላቸው? አሁን ከዚህ በኋላ
ከዚህ በኋላ ማህበረሰቡ መረጋጋት ብቻ ነው ያለበት። ጽዳት ደግሞ ከባድ ነው። አሁን ሻዕቢያ በራሱ ጊዜ ራሱን የሚያጠፋው በራሱ ላይ ነው ቦምብ የጠመደው ሻዕቢያ ማንም አለ። አሁን የተሰጠውን የጊዜ ገደብ ካልተጠቀመ እስራኤል ትመታዋለች። የጊዜ ገደቡን አሁን የማይጠቀም ከሆነ ኢሳያስ አፈወርቅ ማንም ኢትዮጵያ ማትዋጋ ራሷ እስራኤል ታጠፋዋለች። ምንም አትጠራጥሩ። እኛም ሳንዋጋ እንችላለን። ሐሚቲ ሱዳን ዛሬን ማታ ሻዕቢያን ካሳደረው እኔ ያደንቀዋለሁ። ሐሚቲ አይለቀውም ዛሬ፣ ምክንያቱም መሳሪያ ያጓጓዝ ሲያስገባ አይታለች በምጽዋ በኩል ዛሬ መቷል ሐሚቲ። ከሐሚቲ በፊት ግን እስራኤል ቀርበዋል። ይሄን ጠብቁ። ሄሎ አብርሽ፣ ሄሎ እንዴት ነህ? እንዴት አደራችሁ? እንዴት አደርክ? አለን። ያው እንግዲህ አርስቱን ተከታትሏል። ማብራራት አያስፈልገኝም። ይቆራረጣል። ይሰማል። ትሰማለህ? ሚውትድ አድርገኸዋል? አዎ አድርጌው ነበር። ልክ ነህ። ማይኩን ሳስጠጋው ነው። ሂድ። እሺ ኦኬ። ሁላችሁም ሰላም ልበል። እንግዲህ የታደሰ ወረደን ጉዳይ ነው ያነሳው። በቀደም አንዳንድ ሚዲያ ከትናንት ወዲያ አንዳንድ ሚዲያ ከዚህ በፊትም እሱን ነገር ተነጋግረንበታል እና ቪዲዮም ታስታውስ እንደሆነ አቅርበናል። አዎ ታደሰ ወረደ ከዛ መጥፋት አለበት ተብሎ ቪዲዮ ሲሰራ ነበር። ሰምተሃል አይደለም? አሰምተናል። ከዚህ በፊት እኛም ሰርተናል እንጂ ካለቀ ይገሉታል። ሰርተንበታል። አሁን ምንድን ነው የሆነው? በቀደም ራያ ለሆነ ስራ ሲሄድ ቢያንስ ከ20 በላይ ሙከራ አድርገውበታል። ተኩሰው ማለት ነው። ማን ናቸው ያደረጉት? የእነ ሞንጆሪኖ ግሩፕ ነው። ባይዘ ወይ ደብረጽዮን እንዲነሳ ካምፔን እያደረጉበት ነው። ትልቁን ስራ የሚሰሩት እነ ድንጉላ አብርሃም ድንኩላ ሞንጆሪኖ አረመኔው እሱ ነው አንዱ አረመኔው እና ከ30 በላይ ጊዜ ሞክር አድርገውበታል፣ ግን ሊገሉት አልቻሉም። ለማንኛውም ያጠፉታል፣ እየዛቱበትም ነው። በሌላ ጎኑ ሌሎቹ ታደሰ ወረደ አደገኛ ታጋይ፣ ትግራይን ለነጻነት ያበቃ ትልቅ ባለውለታ የሰራ ብለው ሲያወሩለት ነበረ። አሁን ግን በህይወት እየፈለጉት ነው። ለማንኛውም አንተ እንደምታውቀው የአፍሪካ ጀነራል ያሉት የአባቶቻችን ተምሳሌት የቀረን አንዱ እውነተኛ ታጋይ እዚህ ያደረሰን ብለው ሌተናል ጀነራል ጻድቃንን ሲያብጠለጥሉት አይተሃል፣ በቪዲዮቸው ማለት ነው። ስለዚህ ታደሰ ወረደ ጌታቸው ልክ እንዳወጣ ነው። እሱም አላቅም እንዴት እንደሚወጣ። ለማንኛውም ጥንቃቄ ቢያደርግ ጥሩ ነው። ሌላው ኤርትራ መዘጋጀት አለባት፣ ማዕቀብ ሊጣልባት ነው፣ እየተጻፈ ነው። ዋሽንግተን ፖስት ላይ አይቻልም። ለማንኛውም ማዕቀቡ ተጣለ አልተጣለ አዝማሚያው ወደዛ እየሄደ ነው። ወደፊት የምናየው ጉዳይ ነው። ተመልሶ እዛው ጉሮሮ ሲገባ ኢሳያስ አፈወርቂ ለህዝቡ እናዝናለን የምናየው ነው። ተመልሶ ጉሮሮ ውስጥ ይገባል አይገባም፣ ብረት ውስጥ ይገባል አይገባም፣ ወፍጮ ቤት ውስጥ ይገባል አይገባም የምናየው ነው። ለነገሩ እሱን ፈታኸውም አልፈታኸውም፣ ከዓለም አገናኘኸው አላገናኘኸውም ጉሮሮ አስተሳሰብ ነው። እሱን በዲፕሎማሲ ብትፈታው በአእምሮ የታሰረ ሰው ነው። ነገር ግን በሱ ምክንያት ብዙ ነገር ኤርትራኖች ላይ እየመጣ ነው። ከዚህ በፊትም መጥቶባቸዋል። በማን ምክንያት? በአንድ ሰው ምክንያት ልንገር። ይሄ ምስኪን ኤርትራዊ፣ ይሄ የሚያሰቃየው ኤርትራዊ፣ ይሄ ባሪያ ያደረገው ኤርትራዊ
በሱ ምክንያት ከዚህ በፊት ኤርትራ ላይ ማዕቀብ ተጥሎ ለስንት ዓመት ሲማቀቁ ነበር። በሱ ምክንያት በዓለም ላይ የተሰደዱት ኤርትራዊ ባለፈው እንደምታውቀው ስንት መከራ እያዩ በሱ ምክንያት አንደበቱን የሚገታ ሰው አይደለም፣ እጁን የሚገራ ሰው አይደለም፣ ገንዘቡን ለኤርትራኖች በኤርትራ ሀገር ውስጥ የሚያደርግ አይደለም፣ ለአሸባሪነት የሚያውል ነው። የኢሳያስ አፈወርቂ ቀኑ እየተቆጠረለት ነው። ነገር ግን በዚህ አጋጣሚ ማዕቀቡም እየተዘጋጀለት ነው። ሌላው በጣም የሚያሳዝነው ነገር የሴቶች ጉዳይ ነው። ዶክተር አብይ አሁን ያቀረብከው ቪዲዮ ላይ በጣም የሚያሳዝን ነው። ይህንን ግን በሌሎች ሚዲያ ላይ የእናንተ ሴቶች በወንድ ነው የተደፈሩት፣ የኛ ግን በሳንጃ ነው የተደፈሩት አላለም። ይህንን ነው ይዘው የሚያጠለጥሉት። እንኳንም አቀረብከው ይህንን ቪዲዮ። ነገር ግን ያለው ሴቶች የተደፈሩት አለ። የተደፈረ ማንኛውም ውትድርና ላይ ያለ የፈለገ ነገር በውትድርና ዓለም ጦርነት ሲነሳ እንደዚህ አይነት ወከባ ሲነሳ የመጀመሪያው ቪክቲም ማን ነው? ሴትና ህፃናት ናቸው። ይሄ የታወቀ ነው። ፍጹም የሆነ ንጹህ የሆነ ጦርነት ይኖራል። ቪክቲምስ የሌለው ብለንም አናውቅም፣ ሊኖርም አይችልም። ብዙ ባለጌዎች፣ ብዙ እንትኖች አሉ። ይሄንን ሀጫ ደበሌም ወጥቶ ባለፈው ቃለመጠይቁ ላይ መልስ ሰጥቶበታል። እኛም ፐርፌክት የሆነ ጦርነት አስከፊ ጎኑ ይሄ ነው። ነገር ግን የተባለው ነገር በዚህ አጋጣሚ አንድ ቪዲዮም ልኬልህ ነበር። ጌታቸው በዛን ጊዜ ያወራው ትልቁን ስራ የሰሩትና በመድፈር አንዱ የራሱን ገበሬ ብቻ አይደለም፣ የራሱን ሴት ብቻ አይደለም የዘረፈውና የደፈረው፣ ይሄ የማይታኮሰው ከኋላ ያለው ፋኖ ነው ብሎ ተናግሯል። ስለዚህ ፐርፌክት የለም። ነገር ግን እነዚህ በማንኛውም ጎን ይሁን የተደፈሩ ሴቶች አስከፊ ነው። ዊ ኖው ዛት በወንድ ነው። ነገር ግን የመከላከያ ሴቶች ወጥተው ቪዲዮውን አይተነዋል። እውነተኛ ቪዲዮውን አይተናል። እያለቀሱ የመከላከያ ሴቶች ሲናገሩ ሰምተናል። በሳንጃ ነው። እኔ እዚህ ላይ ማለት አልፈልግም። ማን ነው ይህንን የሰራው? ይህን ሙንጆሪና ደብረጽዮን ግሩፕ ነው። መብረቃዊ ጥቃት የሚለን ነው። መብረቃዊ ጥቃት በህይወት ላይ ብቻ አይደለም። መብረቃዊ ጥቃት የደረሰው በሞራል ላይ ብቻ አይደለም። ጠቅላይ ሚኒስትራችን እንዳለው በማዋረድ ላይ ብቻ አይደለም። መብረቃዊ ጥቃት በሳንጃ በጥይት መብረቃዊ ጥቃት ነው። በሳንጃ ግን ተዘልዝለዋል። ይሄ ከሁሉም አስከፊ ድርጊት ታሪክ የማይረሳው ባይዘወይ ብዙ ታሪኮች ተጽፏል። እኛ አላየንም፣ እኛ አልሰማንም። ነገር ግን በኤርትራውያኖች መጽሐፍ ተጽፎ አማራ ጡት ቆረጠ፣ አማራ እጅ ቆረጠ ተብሎ የተሰቀለ ነገር አለ። እኛ ያንን አላየንም። እኔ ተጽፎም አላነበብኩም። ታሪክ ተምሬያለሁ፣ ይህንን አልተማርኩም። የእንግሊዝ ጸሐፊያን ጽፈውታል፣ አላየንም። የጀርመን ጸሐፊያን ጽፈውታል፣ አልሰማንም፣ አላነበብንም። የግሪክ ጽፈውታል፣ አላነበብንም። የጣሊያን ኮሎናይዘር አዲስ አበባ ድረስ የመጡት ጽፈዋል፣ አላየንም። ነገር ግን ኤርትራዊ የጻፈልን አንድ አለ። ስሙን ሁላችሁም ታውቁታላችሁ። አማራንና ኦሮሞ ሆን ተብሎ ባይዘወይ አማራንና ኦሮሞን ለማጣላት የህወሓት ስራ ብቻ አይደለም። ንገራችሁ፣ ህወሓት ያመጣው ከኢሳያስ አፈወርቂ ነው። ኢሳያስ አፈወርቂ ነው ማስተሩ። ኦሮሞንና አማራን የማጣላት ገንዘብ መድቡ የማፋጀት ኢትዮጵያን የማታራመስ እነዚህን ሁለት ትልልቅ ብሔረሰቦች ቢቻለን በጎሳቸው ባይቻለን በእምነታቸው ማጋጨት አለብኝ ብሎ የሚዘራው ከላይ ግብፅ ሆነ ከስር ተሸካሚው ቫይረሱ ተሸካሚ ማን ነው? ኢሳያስ አፈወርቂ ነው። ቫይረሱን ስፕሬድ የሚያደርገው ማን ነው? ህወሓት ነው።
ይሄ ነው ያልተሳካላቸው። ይሄ ነው ያልሆነው። ስለዚህ ምንድነው ሻዕቢያ እንደተጠቀሰው ከፍተኛው ስራ ኢትዮጵያ ላይ ጄኖሳይድ ድንገራችሁ ጄኖሳይድ ህዋት ላይ ቀበሉ ይችላል አሁን ጽምዶ ብሎ ነገር ግን ከህዋት የወጡ ጀነራሎች እንደተናገሩት እኛም መሬት ላይ ካሉ እንደሰማ ነው 75% ክራይም ነው ጎበዝ ደፈራ አይደለም ክራይም የሰራው ሻዕቢያ ነው ለምን ቂም ይዘው እንበቀላለን ብለው ነው የገቡት ልንገር በእነሱ ሚዲያ ላይ ኮርዳዊት ከአሉላ እስከ ባድሜ ከባድሜ እስከ ማዕቀቡ ድረስ ያደረሱብን በሙሉ ተበቅለናቸው ነው የወጣ ነው የሚገርም እኮ ነው 75% ክራይም ዘርፈዋል አሰቃይተዋል የገበሬውን ሰንጋ ፍየል ነርተው ወስደዋል መኪናውን ተው ጂፒኤሱ ስቲል የመኪኖቹ ጂፒኤስ ስቲል አስመራ ነው የሚያሳዩት የተዘረፈው ከትግራይ የተዘረፈው የኮንስትራክሽን መኪኖች ተው ትምህርት ቤቶች ተው ሆስፒታል ላቦራቶሪ ተው አክሱም ላይ እየተለየ እኔ አሁን እዚህ መጥቀስ አልፈልግም እምነት መጥቀስ እየተለየ አክሱም ላይ የተረፈረፈው ተጋሩ ኢትዮጵያውያን ናቸው እየተለየ ነው ብለ ማህበረ ዶጊ እሳቸው እንደተጠቀሱት የተገደሉት የተደፈሩት ማህበረ ድንግላት እሳቸው ራያ ላይ ቦሮዶ ራያ ላይ መጥተው የገደሉት የደፈሩት ራያ ላይ ኢማጂን ለምን እነዚህ ቦታዎች ተመረጡ ኮርዳዊት ለምን እነዚህ ቦታዎች ተመረጡ ለምን የጉጅሌዎቹ ስብስብ የመነጩበት ቦታ አልተመረጠም ለምን ሆን ተብሎ እነዚህ ኢትዮጵያዊነታቸውን የሚያቀነቅኑ እነዚህ ለሻዕቢያ የማይገዙ ባይዘው በዚህ አጋጣሚ ልጨምርና ራያ ላይ ከፍተኛ ዘመቻ እየተደረገ ነው አክቲቪስቶቹ ጭምር ከፈለጋችሁ ሂዱ ከፈለጋችሁ ቋንቋችንን መልሳችሁ ሂዱ ከፈለጋችሁ ባንዲራችንን መልሳችሁ ሂዱ ከፈለጋችሁ ራሳችሁን ቻሉ እኛን አትበጥብጡን እነዚህ ለምንም የማይበቁ እምነት የሌላቸው ተንሸራአታት ተልባ እንደውም ከኛ ላይ ይሄዱ እየተባለ በአክቲቪስቶቻቸው ዘመቻ እየተደረገ ማን ላይ ራያ ላይ እየለየ ደግሞ ሲደፍር የነበረው እየለየ ደግሞ ሲገል የነበረው ሻዕቢያ መጥቶ ራያ ላይ ቦሮዶ ላይ ማርያም ድንግለት ላይ ማህበረ ዳጊ ላይ አክሱም ላይ እየለየ ሲጨፈጭፍ የነበረው ሻዕቢያ ምክንያት አለው አሁንም ጉሮሮ ሆኖበት ዛላምበሳም ኢሮብን እነ ባድሜን ዛላምበሳም በሙሉ አፍርሶባቸው ዜግነታቸውን በግድ ነው ያስቀየረው እነ ኢሮብን ባድሜ እነዛ ናቸው ኢትዮጵያዊነት ብለው አሁን እየዘመቱበት ያለው ወደ ሀራ መሬት የመጡት እነዛ ናቸው ራያ ነው አላስነካም ያለው ራያ ነው አሁን በህይወት አልመራም ያለው ያንገፈገፈው ድንገር ስለዚህ ሻዕቢያ ጊዜው አጭር ነው ኢሳያስ አፈወርቂ ጊዜው አጭር ነው ይሄ ነው ግፍ የተሰራው 75% ክራይም የሰራው በኢትዮጵያውያኖች ላይ ሻዕቢያ ነው ይሄ የሚረሳ አይደለም ወደ እስክንድር ልምጣ እስክንድር የሚቀጥለው ነው ልንገር ደብል ስታንዳርድ ነው እስክንድር የተማረ ይመስለኝ ነበር እስክንድር ውጪ የኖረ ነው በጣም ይገርማል እስክንድር ድል ለዲሞክራሲ ሲል የነበረ ነው ያው ታስታውሳል ዲሞክራሲን ግን ቀርጥፎ እያስበላ ነው እሱም እየበላ ነው የሰው ልጅ እንዳይማር ከዲሞክራሲ አንዱ የሰው ልጅ እንደ ልቡ መንቀሳቀስ መማር መጻፍ መናገር እንዲሁም የራሱን ኤክስፕሬሽን እንደፈለገ መግለጽ ነው የአማራን ክልል ግን እያስበላው ነው ወጥቶ ደግሞ
ሰው ሆኖ ሰው መግደል ወንጀል ነው ይላል። የስ እዚህ ሚዲያ ላይ ስንት ያወራ ነው። ድል ለዲሞክራሲ ብሎ ድልን ቆርጥሞ በላ። ሰው ሆኖ ሰው መግደል ወንጀል ነው እያለ ሰው ያስገድላል። ስንቱ አማራ ነው ተንበርክኮ የተረሸነው? ስንቱ ቄስ ነው ተንበርክኮ የተረሸነው? ስንቱ ሴት ነው የተደፈረው? ስንቱ ሴት ነው እናንተ፣ ስንቱ ወንድ ነው እናንተ በምትመሩት ዛፍ ላይ እንደ ኢየሱስ ክርስቶስ ተቀጥሎ እንትን ብሎ የተገደለው? ድል ለዲሞክራሲ የምትለው ሰው መግደል ወንጀል ነው የምትለው ስንት ተማሪ ነው ትምህርት ቤት እያለ ቦምብ ወርውራችሁ ያስገደላችሁት በአማራ ክልል ውስጥ? ስንቱ ገበያተኛ ነው መትረየስ እየተተኮሰበት ያ ጭቁን ገበሬ ቅቤ ሊሸጥ የመጣውን የገደላችሁት? መትረየስ ገበያ መሃል ጎበዝ። አራስ እናት ከነቤቷ በመትረየስ አቃጥላችሁ ገድላችኋል። ይሄ ወንጀል አይደለም? የስ ወንጀል ነው። ለዚህ ነው መከላከያ ሰራዊት እርምጃ የሚወስደው። ለምን? ሰው ሆኖ ሰው መግደል ወንጀል ስለሆነ ወንጀለኞችን ወደ ስርዓት ማምጣት የመከላከያ ኃላፊነት የኢትዮጵያ መንግስት ኃላፊነት ነው። በዚህ አጋጣሚ እስክንድር የምትቀጥለው አንተ ነህ። እኛ እርስ በራሳቸው አትገዳደሉ፣ ግድ የለም ግቡ፣ ይበቃል፣ ስልጣኑም ይበቃል፣ መሬቱም ይበቃል፣ ሀገሩም ይበቃል፣ ሀገሪቷም ተንፈስ ትበል፣ እንስሶችም ይረፉ፣ ገበሬውም ይረፍ፣ ተማሪውም ይማር። ይህንን ነበር ማለት ያለብን። ይህንን ነው እኛም የምንለው። ስለዚህ እስክንድር በጣም ይገርማል። ውጭ ቀመስ ነበር ግን ዋጋ የለውም ለማን ነው። ሌላው በጣም የሚገርምህ ማህበረ ቅዱሳን ላይ ልምጣ። ለምን ኦርቶዶክስ የአርሲ ጉዳይ ተነጋግረናል። ይህም እንደሚመጣ እናውቃለን። እነዚህ ቄል ጋቢሳ ወጥተው ሲፎክሩ ነበረ። እነሱ ወጥተው እንደዚህ ሊደረግ ይችላል ካሉ አድራጊዎቹ እነሱ ናቸው። ባይዘው እኛ አጣሪም አንፈልግም። ኮርዳዊት ቪዲዮዎች እያንዳንዱ የት ቦታ ሴል አላቸው፣ የት ቦታ ይንቀሳቀሳሉ የሚለውም በቪዲዮ ጭምር ማቅረብ እንችላለን። ስለዚህ ሴል አላቸው። ሴሉ የፋኖ ብቻ አይደለም፣ አርሲ ላይ ያለው የጀዌ ግሩፕም አለ። እዛ አካባቢ በከፍተኛ ደረጃ የሚንቀሳቀስበት ነገር ግን አሁን ኢምንት ናቸው፣ ትንሽ ናቸው። ግን እነዚህ ጉዳት ያደርሳሉ። ስለዚህ እንኳንም የኢትዮጵያ መንግስት አጣራው፣ ሁለቱ እየተናበቡ የሚሰሩት ነው። እዛ ቦታ ላይ ሴል አላቸው። በቀደምም ወጥተው ሚዲያቸው ላይ ሲናገሩ አሰቃቂ ድርጊቶችን በገበሬ አካባቢ በማድረግ ገበሬው እንዲያይ አድርጎ የኢትዮጵያ ሕዝብ በምሬት እንዲወጣና የኢትዮጵያን ኦርቶዶክስ በዛው መኮርኮር ይቻላል ነው። ለምንድን ነው ውጭ ያሉት እንደዚህ ሊጮሁ የቻሉት? ለምንድን ነው አንዳንድ እንደዚህ ሊጮሁ የቻሉት? ማህበረ ቅዱሳን ከዚህ በፊት የሚቆጣጠረው ምን ነበረ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ፋይናንስ ነበረ። ቪዲዮ ማቅረብ እንችላለን። ፓትርያርኩ ወጥተው ዋናው ተከብቤያለሁ። ኮርዳ ታስታውሳለህ? አለኝ አሰምቻለሁ። ተከብቤያለሁ። ፋይናንሱን ሁሉ ማንቀሳቀስ አልቻልንም። ፋይናንሱ ምን ሆኗል? አሁን ሊብሬት ሆኗል፣ ነፃ ወጥቷል። ለምን ተንጫጩ? በየሚዲያው አሉ። ድሮ ፋይናንስ በስውር የሚደረገው ባይዘወይ ትሪሊየን ብር ያለንን ኢትዮጵያን ቀጥ ማድረግ እንችላለን ብሎ ሲፎክር የነበረው ግልብጭ ሚዲያ ነበር። በማን? በኢትዮጵያ ኦርቶዶክስ። ትሪሊየን ብሮች አሉን፣ የኢትዮጵያን መንግስት ቀጥ እናደርገዋለን፣ ከባንኩ ያንን ብር ማውጣት ነው፣ ፋይናንስም ማድረግ እንችላለን። እንደውም ግልብጥ ሚዲያ ሲፎክር የመንግስት ሰራተኞች ስራችሁን ልቀቁ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትከፍላችኋለች ሲል ነበር። ዋሻው ብሏል። አልዋሸንም። ሀቅ ነው የምንናገር፣ ሀቅ ነው። ያ አሁን ደረቀ። በየቦታው አሁን እንደ ውሻ መንጫጫት የመጣው ለዚህ ነው። ለሚዲያ የሚከፈል የለም፣ ለአክቲቪስቶች ከዛ የሚወጣ የለም፣ ለግድያ ከዛ የሚወጣ አለም። ፋይናንሱ በቁጥጥር ስር ዋለ፣ ላክት ሆኗል።
አንድ ነገር ብዬ ልጨምር። ፋኔም አልቆላታል፣ ሸኔም አልቆላታል፣ ወያኔም አልቆላታል። ድል ለኢትዮጵያ ሕዝብና ለኢትዮጵያ መከላከያ ሰራዊት፣ ድል ለዚህ ሚዲያ ጨምር። ቴንክ ዩ እንኳን ደስ አላችሁ፣ አሸንፈናል። ቴንክ ዩ ወንድሜ። ቴንክ ዩ። እሺ ዘረሰናይ ልደውል ብለሃል፣ ደውል። እሺ አንዴ ደውልና ዘረሰናይ ላሰማ። በአጠቃላይ ኢንጀነራል ስንመጣ ዘረሰናይ እስኪደውል ድረስ በአጠቃላይ ስንመጣ እንደምንለው ኦልሬዲ በቃ አልቋል። አሁን የምንፈልገው ሰላም፣ መነጋገር፣ መወያየት፣ ቁጭ ብሎ በሰከነ መልኩ የሚጠይቁ ጥያቄዎችን መጠየቅ፣ ሞት የሚባል ነገር እንዳንሰማ፣ ማህበረሰቡ ራሱን እንዲያነቃ፣ አካባቢው እንዲጠብቅ። በየትኛውም አጋጣሚ ላይ ንጹሃን ይገደላል። በየትኛውም አጋጣሚ ላይ ሃይማኖት አባት ይገደላል። በየትኛውም አጋጣሚ ምሁራን ይገደላል። በየትኛውም አጋጣሚ ህፃናት ኪድናፕ ይደረጋሉ። እነዚህ አሁን ከያዙት ትግል አንዱ ነው እና ስም ማጥፋት፣ ሽብር ደግሞ ሁለተኛው ሚሽናቸው ነው። ሽብር ደግሞ ልክ እንዳሁን አረጋ ለባሴ ላሊበላ ላይ እንደዚህ አድርገውት ይዘውት አመለጠ፣ ሊገሉት ተተኩሶ ምናምን ተብሎ ያ ሽብር ይባላል። ያን በሚዲያ ማጮህ ነው ሁለተኛው። እንግዲህ እልህ ውስጥ ናቸው ያሉት። ምክንያቱም አሁን እንኩሮ ሚዲያ እልህ ውስጥ ነው ያለው፣ ግልጽ ሚዲያ እልህ ውስጥ ነው። አንድም ነገር ካሰቡት አልተሳካላቸው። ጭራሽ አሁን ደግሞ ተነሳና ባንኩ አክሽን ወሰደ፣ ቱቧቸውን ዘጋው። በቃ መንቀሳቀሻ ሁሉ አሳጣቸው። እዚህ ጋር ይሄ ሆኖ እዛ ጋር ደግሞ መሬት ላይ ደግሞ ማህበረሰብ አሁን የኑሮ ውድነቱ፣ የስራ አጥነቱ፣ የቤት እጥረቱ ካለ አለቅ ማለት ነው። ስለዚህ ይሄ ነው ያለው። ትናንትና እንደነገርኳችሁ ቅድም ስገባ በኢንትሮ የገባሁበት እንግዲህ የቤቶች ጉዳይ ተጀምሯል። ምናልባት ሰምታችሁ ከሆነ ፒያሳ አሁን ትልልቅ ቤቶች በአነስተኛ ገንዘብ 2 ቤድሩም 400 ሺህ ብር ከፍለ ስንት ዓመት የ5 ዓመት የምናምን ከፍለ የምትጨርሳቸው እንደ አቅማችሁ 300 ሺህ ብር ከፍላችሁ 700 ሺህ ብር ከፍላችሁ ቤት መውሰድ የምትችሉበት ስራ ኦልሞስት ያው እየተነገረ ነው ማለት። እኛ ማስታወቂያውን ለመስራት ወይ ደግሞ ሁኔታውን ሄዶ ለመነጋገርና ለማወቅ ምናልባት እንግዲህ አንዳንድ ነገሮች እያደረግን ያለ ነው። የኒውዮርኩ ጀዊሳ ጳጳስ ተነስቶባቸው አቷቸው ባከነሱ ይሄ ይደርገና ያለው እኛ አሁን ኑሯችን ብቻ ነው። ማህበረሰቦቻችን እንዴት ነው አሁን የሚለወጡት ላይ እንሰራለን። ስለዚህ ትልቅ ነገር ነው ያለው። በየቦታው ማህበረሰቡና መንግስት እንዲጣሉ የሚሰሩ ስራዎች፣ ህዝብን የማማረር ስራዎች እሱ ላይ እየሰራን ያለ ነው። ከሞላ ጎደል አንዳንድ ጥቆማዎች ከእናንተ የምናገኘውን ጥቆማ የምንሰማውንም ያየን ለመንግስት ነግረናል። እንግዲህ መንግስት የሚከታተልበትን ነገር ራሱ ያደርጋል። ለምን ዘግተህ ደውለህ ዘጋ? ደውለህ ለምን ትዘጋለህ? ለምን ትደውላለህ? ለምን ትዘጋለህ? ሄሎ፣ ለምን ደወልክ? ለምን ትዘጋለህ? እንዳረብ ዘረሰናይ ስላልክ ሌላ ሰው ካለ ብዬ ነው። እሺ አጠር አድርግና 2 ደቂቃ ብቻ ሰጣለሁ። ዘረሰናይም ደግሞ ሌላ ሰው ካለ 1 2 3 ምልክት አይቻለሁ። እሺ ቀጥል። ኦኬ እኔ እንኳን ብዙም አላወራም። በተለይ የአማራ ህዝብ ከምንጊዜም በላይ መጠንቀቅ ያለበት ጊዜ አሁን ይመስለኛል። ምክንያቱም እንደሚታወቀው የአማራን ህዝብ ትጥቅ ሊያስፈታህ ነው ብለው በተለይ እነዚህ ህወሓቶች በገቡበት ጊዜ በአማራ ላይ የፈጸሙትን ነገር በሚገርም ሁኔታ በጣም እርኩስ የሆኑ መንፈሶች ስለሆኑ በጣም መጥፎ በጣም አደገኛ የሆነ መሰሪዎች ስለሆኑ የአማራን ህዝብ ደካማ ጎን ስለሚያውቁ ትጥቅህን ሊያስፈታ ነው ብለው እንደምታውቀው በተሳሳተ መንገድ ላይ የህልውና ትግል ተብሎ የተገባበት ሁኔታ አለ። ይህንን ሚስጥር ጠንቅቆ የሚያውቅ በቅርብ ማለት ነው ይሄ ጉዳይ እንደዚህ ነው ብሎ በአደባባይ ላይ እርቃናቸውን ያስቀረውን ግርማይ ሽጥላን ይህንን ምስጢር ባወጣ ከተወሰነ ጊዜ በኋላ ገለውታል። እና እኔ ዛሬ በተለይ እነዚሁ የህልውና ትግል ብሎ ኢማጂን እንግዲህ ዴቭ አርበኛ መሳፍንትን ልጅ ከራሳቸው አንደበት በልተውታል። ምንም እንኳን አካሄዳቸው ባልደግፈውም እና ብልም እነዚህ ሰዎች ግን ትግል ብለው ነው የገቡት። ከራሳቸው አንደበት የአርበኛ መሳፍንትን ልጅ ገለውታል። ስለዚህ የአማራ ልጆች በተለይ አማራ ትላንትና ለ27 ዓመት ያሳለፍከውን ህይወት መልሰው በእነዚህ ሰዎች ጭንብላቸውን ሻዕቢያ ሆኖ ጭንብላቸውን ግን የአማራ ልጆችና ፋኖ ሆኖ የመጡት
በማታውቀው ሁኔታ ከፍተኛ ስርዓት አልበኝነትና ያንን ወረራ በሚመስል መልኩ አንዱ በአንዱ ላይ ተነስቶ ማን ምን እንዳደረገ በማይቱ ማንን እንደገደለ ነፍሰ ገዳይ በማይታወቅበት ሁኔታ አሁን ያለውን ሀገራችን ያለውን ነፃነትና ሀገራችን ያለውን እየተነሳ እየተጠየቀ ያለውን ለማደናቀፍ እየሄዱ ያሉትን አካላቶች አንተ ራስህ ከህዝብ ጋር ከመንግስት ጋር ሆነ ይህንን ጉዳይ መታገል ካልቻልክ ዋጋ የምትከፍለው በተለይ የአማራ ልጅ የመጀመሪያ ሰላባ እናንተ ናችሁ። ይህን ነገር ለመናገር ብዬ ነው። ዴቪ ከልብ አመሰግናለሁ። ቴንክ አመሰግናለሁ። አዎ እንግዲህ እነሱ የሚያነጣጠሩት አማራው ላይ ነው። በጣም ያነጣጠሩት ግን አልተሳካም። ኦልሞስት አክሽፈነዋል። አሁን ብዙ ይህን ያክል የሚያስቸግር ነገር የለም። በጣም ሁሉ ነገር ተናቧል። ልጆቻችንን እየተመለሱ ነው ያሉት፣ እንደ ጉድ እየገቡ ነው ያሉት። አሁን ስለማናወራው እዚህ ላይ እንጂ በየአቅጣጫው ይገርማቸዋል። ጉድ እስክትሉ ድረስ አማራው እየገባ ነው ያሉት። ከነት ስቁ ነው የሚገቡ አመራሮቹ የገቡ ነው ያሉት። የፋኖ አመራሮቹ ራሳቸው የገቡ ነው ያሉት። ትናንትና ብቻ ከ6 አቅጣጫ ላይ አለ ቪዲዮ አለ ገብቷል። ሄሎ 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 እየገቡ ነው ያሉት። አያስፈልግም። አሁን በሰለጠነ መልኩ ቁጭ ብሎ መነጋገር የምንፈልገው በሰለጠነ መልኩ በቃ ምርጫውም ተቃርቧል። አትሊስት በቀያችሁም በሰፈራችሁም በመንደራችሁም ተመረጡ፣ ውጡ ወደ ፓርላማ ኑ መወያየት። ሰውየው ራዕዩን ነግሯቸዋል። ማደግ ነው የምፈልገው አለ። በቃ መበልጸግ ነው የምፈልገው፣ ከድህነት መውጣት ነው የምፈልገው፣ መስራት ነው የምንፈልገው ብሏቸዋል። በቃ ራዕዩን አሳኩት። በቃ ጦርነት አልፈልግም ብሎ አለቀ። ግብጾች ደግሞ አብደዋል። ኤርትራ ሻዕቢያ አብዷል። ብዙ ሀገራቶች አብደዋል። እድገታችንም አስፈርቷቸዋል። ዓለም ግን እየመሰከረ ነው ያለው። ለዚህ ነው ዛሬ ትራምፕና ራሻ ኢሳያስ አፈወርቅ በአጭር ጊዜ ወደቡን ለኢትዮጵያ የማታስረክብ ከሆነ እርምጃ ይወስዳሉ። ማን ያለው? እስራኤል ነች ያለችው። ቁጭ ብላ ነው ካለችበት ነው የምታጠፋት። ቀይ ባህር ነው የምትቀላቀላት። ኤርትራ ትችላለች ይሄን ማድረግ። ከዓለም አቀፍ ሊስት ውስጥ ነው የተሰረዘችው። ማዕቀብ እንደርግባት ታወጀው። ለሰላሳ ምናምን ዓመት ማዕቀብ ውስጥ የነበረች ሀገር እድሜ ለጠቅላይ ሚኒስትር ዶክተር አብይ እሱ ነው ሄዶ ማዕቀቡን ያነሳላት። ከሀገሮች ጋር ከህዝቦች ጋር ከመሪዎች ጋር ያቀላቀላት አብይ ነው። በስንት መከራ የተነሳ ማዕቀቧን መልሳ እንደገና ራሷ ላይ ማዕቀብ ጣለች። አሁን ቢቸግር ግብፅ ለኤርትራውያኖች መሬት ሰጠዋል። ምን አይነት መሬት ነው የሚሰጠው? ምን ሊያደርግ? ከኡጋንዳ ተነስቶ እንደገና ህዝቡ ግብፅ ሊሄድ፣ ከኢትዮጵያ ተነስቶ ኤርትራ ግብፅ ሊሰፍር፣ እንደገና አዲስ ህይወት። ለምንድን ነው በሀገራቸው ላይ የማይኖሩት እንዴ? ለምንድን ነው ሀገር አላቸው? ለምንድን ነው ግብፅ የሚሄዱት? ለምንድን ነው ኢትዮጵያ፣ ኡጋንዳ፣ ሱዳንስ ለምን ሀገራቸው ላይ ለምን አይቀመጡም? ሀገራቸው ላይ ለምን አይኖሩ? ሀገራቸው ለምን አትለማም? አናውንስ ያደርጋል ወርቱ። ኤርትራውያኖች እንኳን ደስ አላችሁ፣ ግብፅ መሬት ሰጥታናለች፣ ግብፅ አሳውቃናለች፣ ግብፅ ንጉ ብላለች። እንዲህ ይባላል። አሁን ለስደት ሀገር አላቸው፣ መሬት አላቸው፣ ቤት አላቸው። ሀገራቸው መቀመጥ አለባቸው። ኤርትራውያኖች ለነጻናችሁ ታገሉ። እመኑኝ፣ ይሄ ሰውዬ ኤርትራ የምትባል ሀገር ካላስጠፋት በስተቀር ኢሳያስ አፈወርቅ መሞት አይፈልግም። ቃልም ገብቷል። እኔ አንድ ስለሱ የምነግራችሁ ነገር ነገራችሁ። ተነግሮት ነው የመጣው፣ ወደ ስልጣን የመጣው። አንድ የሱዳን ጠንቋይ በሰው እጅ ትሞታለህ ያለችው። እስከዛ ድረስ ግን በደንብ ማድረግ የሚገባህን አድርግ ብላ እዚህ ላይ ኢ የሚል ታቱ መታለት። እዛ ውስጥ ደግሞ ሌላ ነገር ቀብራለት ህዝብ እንዲፈራ ብላ ነው ታቱ አድርጋለት የሚቀበር ነገር ቀብራለት የለከችው ሱዳን። እሱን በጣም የሚያውቁ አንድ ሰው ነው የነገረኝ ነገር። በቅርብ የሚያውቀው ሰው ኢሳያስ ይሄ ነገር። ስለዚህ የኤርትራ ህዝብ ፈዟል። ህዝቡ ይገዛል ተብሎ ነው ይሄ የተቀበረለት። ህዝብ ይገዛል፣ ህዝብ ይደንግቅል ተብሎ ነው። ውጣ 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 ሌባ ቅንቅናዎች ውጣ ተብሎ ነው ተቀብሮለት የመጣው። ይሄ ሲሪየስ ነው ብላችሁ። ለዚህም ነው የኤርትራ ህዝብ ታችሁታል፣ እየጠሉት ይወዱታል። አይወዱትም እኮ በጣም የሚጠሉት እኮ ነው። እያሰደዳቸው በአትላንቲክ ኦሽን ያስገዳቸው የድሃ ያረጋቸው ነው ያውቃሉ እኮ። ግን በቃ ፈዟል፣ ኤርትራዊ ፈዟል።
እየጠላው አንተ ጋር መጥቶ ግን ነው መሪያችን አትቀበል ይላል። ያደረገውን ያውቃል እኮ ከሀገር አባሮታል፣ አሳዶታል፣ መቃብር እንዳይቀበል አድርጎታል፣ አሰቃይቱ። ግን በተአምር እንደፍራ ያደረጉት ለምን መፍዙዝ አፍዟቸዋል። ዛሬ ፕሮግራም ነበር ታረቀ ምን ይሄን ፕሮግራም አልገባኝም። እና እንደዚህ ነው የሚያደርገው። ፈዟል። በቃ ኤርትራዎች ፈዟል። በቃ አሁን ቲክቶክ ዩቲዩብ ላይ ሚዲያ ላይ ራሱ የሚወጡ በቃ አፋቸው ኩበት መሰለ በቃ የሚናገሩት ሁሉ ጠፋቸው። ስለዚህ በጣም እጅግ ኤርትራውያኖች ሊጣናችሁ ልትገልጡ ይገባቸዋል። ሰላም ነው የሚያስፈልጋችሁ ከሱዳን ጋር፣ ሰላም ከኢትዮጵያ ጋር፣ ሰላም ከጅቡቲ ጋር፣ ሰላም ከሁሉም ሀገሮች ጋር ሰላም ያስፈልጋቸዋል። በቀያችሁ በሀገራችሁ ኢንቨስት አድርጋችሁ መኖር መቻል አለባችሁ። ቤት ሰርታችሁ ፋብሪካ ከፍታችሁ ኢንዱስትሪ አድርጋችሁ መኖር አለባችሁ። ምን አባቱ ጸልዩበት። ይሄ አጋንንት ነው ላይ የቀበረባችሁ። ብሎ ነው የቀበረው ደግሞ ከነ ምልክቱ ብሎ ውስጥ ነው የተቀበረው አሉ። እውነትም አፍዟቸዋል። ለዚህ ነው ይገርማችሁ በሙሉ ፈዟል። የተነቀሱት ይመስላል ኢሳያስ ይላሉ። ምን አደረክ ብትል በአትላንቲክ ኦሽን እኮ አሻግሮት እኮ ስንት ከሀገር ያስባረሩ እኮ ነው። አሁን ገና ሚስጥር ገባኝ። መፍዙስ እሺ ነኝ ያለው። ሄሎ ጤና ይስጥልኝ። ሰላም ናችሁ? እሺ አለው። እሺ ሰላም ነን። እንግዲህ ያው እንደጀመርክ በወለጋ አንዳንድ ሽታዎች ሲሸጡን ጥቆማ ማድረሰን ነበረ። መሬት ላይ ያለውን እንቅስቃሴያቸውን ስለምናውቀው አሁን ጥሩ ነው፣ ለውጥ አለን። ግን በጥንቃቄ እንዲሰራ ተፈናቃዮች አካባቢና መልሰው ወደ ማሳቸው ገብተው ስራ እንዳይሰሩ የስነ ልቦና ብትር የሚመጡ ካቢኔዎች አሉ። በግልጽ ነው የምንናገረው። እነዛ ላይ መንግስት በጥንቃቄ ይስራልን። እናመሰግናለን። እንደ ብዬ ለማለት ፈልጌ ነው እና ተቋርጦም ስለነበረ ቼክ ለማድረግ ነው አሁን የደወልኩት። አመሰግናለሁ። እሺ ኦኬ። አሁን በሁሉም አቅጣጫ ነው እንግዲህ አሁን እነዚህ አመራሮቹ አዳማ ገብተው ከወጡ በኋላ እያንዳንዱ የየራሱን ኃላፊነት ይዞ ነው የወጣው። አሁን ነገርኳችሁ ከሰኞ ጀምሮ ከትናንትና ጀምሮ መደዳውን የምታዩት ለውጥ ነው። አክሽን ነው የምታዩት። በቃ ይሄ ነው። እሺ አመሰግናለሁ። እና ይሄ ነው ያለው። በርቱልኝ። እንግዲህ የቤቱን ጉዳይ ነገርኳችሁ ነው። ጠለቅ ያለ ኢንፎርሜሽን ሰጣችኋለሁ፣ ግን እንዲሁ ተስፋውን እዚህ ላሳድርላችሁ ብዬ ነው። አንዳንድ የግል ዩቲዩበሮችና ቲክቶከሮች ማስታወቅ ጀምረዋል። አሁንም 300 ሺህ ብር ከፍለ መሀል ፒያሳ ላይ ካሳንቺስ ላይ መሀል ከተማ ላይ ቤቶች የምታገኙበት ነው። እንግዲህ የቤቶችና ኪራይ ደግሞ በወሰዱት እነዚህ 1.5 ሚሊዮን ቤቶች ቀላል አይደለም። መስተዳድሯ ክብርት ከንቲባ አዳነች አበቤ ኦፊሻሊን ባለፈው ተናግራለች፣ አሁንም ትናገርበታለች። እሷ ክብርት ከንቲባ አዳነች አበቤ እንግዲህ በዛ በኩል መስተዳድሩ በኩል የደረሰውን ቆጣ አናውቀውም። ሄሎ አነሳዋለሁ። አታናግረኝም እኮ እዚህ ላይቭ ላይ ነኝ ያለሁት። እሺ አጠር አድርግና ልወጣ ነው። አጠር አድርገህ መልዕክትን አስተላልፍ። እሺ ኢንቨስቲጌሽን እንደዚህ ነው እንደዛ ማለት አያስፈልግም። እጁ ላይ ናቸው ወንጀለኞቹ። የትም ሩቅ መሄድ አያስፈልግም። ለምን እንደማያስገባቸው እራሳቸው የተናገሩ ጥቁር አስለብሱን እያሉ እየለመኑ እነዚህ ገዳዮቹ አስገዳዮቹ እነሱ ናቸው። ለምን እርምጃ እንደማይወስድ በጣም ነው ግራ የሚገባኝ። በእውነት ነው የምልህ ያለው ለመናገር ነው። እኔ በጣም ይገርመኛል። ለምንድን ነው ትዕግስት ይሄን ያህል እየተናገሩ እራሳቸው ወጥተው እየገቡ ይሄን ለመናገር ቤት አመሰግናለሁ። ቴንኪው አመሰግናለሁ። እሺ ለኢሳያስ ያንን ትብታቡን ከግንባሩ በክንዱ በኩል የተወጋው በአቦይ ስብሃት ጥቆማ ነው። አቦይ ስብሃት ግንባራቸው ላይ ነው ያሰሩት ምትለኝ ይሆናል። እኔ አሁን በጣም ሁነኛ ሰው ነው የነገረኝ ይሄንን እና ከዚህ በፊት ሰምቼው ነበረ። ግን እንደው እኔ እንደዚህ ነገር ስለማ አስወጡልን የግብፅ ኤምባሲ ይወጣል። የግብፅ ኤምባሲ ሳይሆን ራሱ አባይ ራሱ እንዲታገድ ቅድም እኮ ነገርኳችሁ። በቃ ይሄ ነው ያለው። ስለዚህ አሁን ኤርትራውያኖች ተነሱ። አማራም ንቃ፣ ኦሮሞም ንቃ። በምንም ታምር ቤትም ቦታ ላይ ኦሮሞ መስሎ አማራ ሲሳደብ ከሰማ፣ አማራ መስሎ ኦሮሞ ሲሳደብ ከሰማ በሙሉ ሻቢያዎች ናቸው። ትልቁ አሁን ደግሞ ይሄን ሚሽን ሰጥቷል አሉ ኢሳያስ አፈወርቅ። እንዴት ኦሮሞና አማራ ማጨፋጨፍ ያቅታቸዋል ብሎ ትናንት ጠረጴዛ የደበደበ ሲያወራ ነበር አሉ። አይጣለም በፍጹም። ኦሮሞ መስሎ አማራ ከተሰደበ ከሰማ፣ አማራ መስሎ ኦሮሞ ከሰደበ ከሰማ በሙሉ ሻቢያዎች ናቸው። ይሄ ነው። እዚህ ላይ በደንብ ልትሰሩበት ትፈልጋለሁኝ። እንግዲህ ክብር ለሚሰጠው ክብር እንሰጣለን። ጎህ ላይ ሁላችሁም አሻራ አስቀምጡ። ላይክ አድርጉ። ላይክ አላረጋችሁም እዚህ ገባችሁ ላይክ አላረጋችሁ በሙሉ ላይክ አድርጉ።
ሼር አድርጉ፣ አዳርሱት ለህዝብ። ጎላ አሻራችሁን አስቀምጡ። ክብር ለኢትዮ ኤርትራ ህዝቦቻችን፣ ክብር ለዚህ ጀግና ተንታጋይ በገሬ ማርሽ ቀያሪ መሪያችን፣ ክብር ለጀግናው መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ እንዲሁም ደግሞ የለውጥ አራማጆች ያሉት ክብርት ከንቲባዋ ከመስተዳድሩ ቢሮ አንስቶ በሙሉ ለተቋም መስሪያ ቤቶች በሙሉ አንድ ቁጥር ያላችሁ በርቱ ነው የምላችሁ። አሸንፋችኋል። እንኳን ደስ አላችሁ። ይሄው እነዚህ ቤቶች ናቸው የሚሰሩት። እነዚህ ቤቶች ናቸው አሁን መከፈትኩላችሁ። ለሱ ነው እሱን አሰርቼ ያመጣሁት በስሪዲ እጅግ በሰለጠነ ዘመናዊ ስታንዳርዱን የጠበቀ ቤቶች ናቸው አሁን የሚሰሩ ያሉትና ራሳችሁን አዘጋጁ። ይሄውና ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን። ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ። 3D printing technology will be introduced to construction projects in Ethiopia, announced the Federal Housing Corporation. The agency has signed an agreement with the Australian company Balmet Group to support the implementation of this technology. By using 3D printing, Ethiopia aims to reduce construction costs by more than half compared to traditional building methods and significantly accelerate project completion. The technology relies on 98% locally sourced materials and makes it possible to complete large-scale housing and infrastructure projects within months. It is expected to usher in a new era of housing development, delivering high-quality, affordable homes quickly across the country.